ይወርዳል ነው የምትለኝ? ምን ከሌሊቱ 1/3 ከሆነ በኋላ በጠይቅህ አላህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? እሱ ሐዲስ አላህ Subhanahu Wa Ta'ala የነገረን 1/3 ከሌሊቱ ወደ ቀሪቱ ሰማይ ይወርዳል እና አሁን 1/3 አይደለም ብለህ ፕሪሳፖዝ ስላደረግ እሱን አዲስ እየነገርከኝ ነው። ከሌሊቱ 1/3 ከ8 ሰዓት በኋላ እንደመሆኑ መጠን 9 ሰዓት ላይ አንድ ሰው አላህ አሁን ወርዷል ወይንስ አልወረደም ቢልህ ምንድን ነው ምላሽ? እንደዛ የሚባል ጥያቄ አንጠይቅም። ለምን አንጠይቅም ሳይሆን አንተ መልስ ነው እያልኩ ያለሁት፣ እምነትህን እየጠየቅኩ ነው። እንደዛ የሚባል ፋይን። ከሌሊቱ 1/3 ስንት ሰዓት ነው? ወርዷል አልወረደም አይደለም። ከሌሊቱ 1/3 ስንት ሰዓት ነው? ፋይን። ከሌሊቱ 1/3 ስንት ሰዓት ነው? 9 ሰዓት አካባቢ። 9 ሰዓት ላይ ታዲያ ከ8 ሰዓት በኋላ እስከ ጎህ እስኪቀድ ድረስ ነው የሚቆየው አይደለ? በዚህ ኢንተርቫል ውስጥ እኔ 9 ተኩል ላይ አላህ ወርዷል ወይንስ አልወረደም ብልህ ምንድን ነው ምላሽ? ምላሽ ይወርዳል ነው እንጂ ይቆያል የሚል ነገር የለም። ምላሽ ምንድን ነው ነው? እኮ እንደዛ የሚባል ነገር አይገለጽም ነው የምልህ። ይቆያል ይወርዳል ምናምን ይወርዳል ተብለዋል። ይቆያል አይቆይም የሚባል ነገር አይጠየቅም ነው። ጎህ እስኪቀድ ድረስ ይቆያል ያለው እኮ አይደለም፣ ነብይ ነው። ስለዚህ ነብይ ዋሽቷል ማለት ነው አይደለም። እኛ እንትን የምንለው አንደኛ ሐዲሱ የመጣው ይወርዳል እንጂ ይቆያል አይባልም ብለሃል። ይወርዳል እንጂ ይቆያል የሚል የለም አይባልም ብለሃል። ስለዚህ ነብይ ተሳስቷል ማለት ነው። ጎህ እስኪቀድ ድረስ ይቆያል ሲል አልተሳሳተም። ከሌሊቱ 1/3 ይወርዳል ማለት የታወቀ ነገር ነው። 1/3 ማለት ከ8 ሰዓት እስከ ፈጅር ያለው ማለት ነው። እስኪቀድ መቆየቱስ እኮ አገላለጹ ማለት ነው። እሱን መኖሩን አለመኖሩን ለመግለጽ ሳይሆን ዱዓ የሚቀበልበት ሰዓት ስለሆነ በዛን ሰዓት ይወርዳል ነው እኮ። ወርዶ ምን ያህል ነው የሚቆየው? እሺ እስከ ቀኑ ሙሉ ነው የሚውለው ወይስ የሚቆይበት ሰዓት እስከዚህ ነው የሚባለው? አሁን ቅድም ምን እያልክ ነበረ? በአንድ ሀገር ቀን ይሆናል፣ በአንድ ሀገር ደግሞ ቢያንስ አርጉመንቱን ትራክ ለማድረግ ሞክር። እየተነሳ ያለውን አርጉመንት ቅድሚያ መስማት። የተጠየቀው ጥያቄ ምንድን ነው? ከዛ ለዛ መልስ ፕሪሳይስ መልስ አለኝ የለኝም የሚለው ጥያቄ ማዳመጥ፣ ከዛ ለጥያቄው መልስ ማዘጋጀት ያስፈልጋል። ጥያቄው ይበቃል። ሙቤ አየንህ እኮ በቃ። ማሩፍ ቀጥል። ማሩፍ ወይንም አብዱ አጁ አሁን የገባው ቆይ ቸኩል። ጥያቄ በደንብ ስሙ፣ ትራክ አድርጉ ጥያቄውን ቅድሚያ። ምክንያቱም ተጥያቄው ነው መልስ የሚዘጋጀው። ጥያቄውን እንኳን በደንብ ካልተረዳችሁት መልስ እንዴት ታዘጋጃላችሁ? ከብዳችኋል። ካላወቃችሁት አናውቅም ማለት አሪፍ ነው። አይ ነው በጣም ከብዶት ነበር ሙቤ። ኦኬ ታጁ ቀጥል። እሺ አለ እንዴት ነው? አልሐምዱሊላህ መልካም። ይሱ ያው አላህ ይወርዳል አይወርድም በሚለው ነው መሰለኝ። ያ ኦኬ ይወርዳል በመሰረቱ መጽሐፍ ቅዱስ ላይ እግዚአብሔር ስላላ ስትጠየቅ መጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስ ላይ እንዲሆኖ እንዲገብቶ እንዲወጥቶ እግዚአብሔር እፎይ ለምታመጣው ርዕስ እኮ ነው አያይዤ ነው የሚቀርበው። ለዛ ነው ቅድሚያ ራስን መልሳ ጥያቄ ካለ ትጠይቃለህ። አላህ እኛ የምንመራው በቁርአን መሆኑን ታውቃለህ። ስለዚህ ሐዲስን አትቀበልም። መተዳደራችን በቁርአንና ሐዲስ ነው። ስለዚህ ሐዲስ ላይ ያለውን አስረዳን እሱን። ስለዚህ እኛ አላህ በዚህን ሰዓት
ይወርዳል ብለህ አንተ ስንት ሰዓት ነው ስንት ደቂቃ ነው ምናምን የምትለው? እኛ ያልተነገረልን እንደው አላሁ አለም ብለን ነው የምናልፈው። እሺ እኔ ስንት ደቂቃ ስንት ሰዓት አላልኩም፣ ስለተጠቀሰ ማለት አይጠበቅብኝም። ከሌሊቱ 1/3 ይወርዳል አይደለ? አላ በአሸው መልኩ ይወርዳል እሱ። ስለዚህ ራሱ ስንት ሰዓት ቆያ ስንት ሰዓት ሄዳ ወላሂ አለም። ስለዚህ ሁሌም የሚወርደው አይደለ? አላህ ቅርብ ነኝ ብለዋል እኮ ለባሪያዎቹ። አላህ ሁሌም ይወርዳል አይደለ? መጽሐፍ ቅዱስ ላይም እኮ ይወርዳል ይላል አይደል? አላህ ነው የሚወርደው። አንተ ግን አታምንም እሱን። መጽሐፍ ቅዱስ ጋር ከመሄድ በፊት መጽሐፍ ቅዱስ እንደማታምን እኮ ግራ ያገባኛል። ይሰማል። ይሄ ቁርአን አላህ ከአርሽ በላይ ነው ሲል፣ ይሄ ቁርአን ደግሞ አላህ ከአርሽ በላይ አይደለም ይላል። እና መጽሐፍ ቅዱስ ጋር ከመሄድ በፊት እዚህ ቁርአን ውስጥ ራሱ ሁለት አይነት አመለካከት አለ። ገብቷል? ይሄኛው አይ ኃይሉ ነው ይላል። ይሄ ቁርአን ኢየሱስ ክርስቶስ እየበረራ አንተ መጽሐፍ ቅዱስ ላይ አይደል? ታጁ እግዚአብሔር አካል ፊዚካል ስለማናምን ወደ ቶፒኩ ተመለስ። ታጁ ትዕግስቴን እየጨረስከው ነው። ላፈጣ ነው የራስን ጨርሰህ እኮ ነው ወደ ሰው የምትሄደው። መጀመሪያ የራስን ጨርሰህ የራስን ጉዳይ የራስን ጋር ስራ ጨርሰህ መቻል አለብኝ። ባለፈው ስለ አካላት ስለ በቃ ቴንኪው ከሰሮና ተማር። ቶፊክ ተመለስ። ቶፊክ አብዱልከሪም እስር ተማሩ ሙስሊሞች። እሱ ነው የሚሻለው ይመስለኛል። ትራክ ማድረግ አልቻላችሁም። አይ ነው ከእናንተ የተሻለ ኡስታዞቻችሁ መልስ አይመልሱም ሆነን ለመናገር። ምክንያቱም ደጋግሜ በዚህ ጥያቄ ላይ ሲጠየቁ የሚሰጡትን ምላሾች ስላየሁት መመለስ አይችሉም ይህንን ቶፒክ እና ማንኛውንም ጥያቄ ክርስትና ለክርስቶሎጂ ላይ በተለይ የሚያነሱትን ጥያቄ የትኛው እንትናችሁ ሰብሰብ አድርጎ ይመልሰዋል። እንዳታነሱ አፋችሁ የሚያዘጋችሁን። ቶፊክ ተመለስና ይሰማል። ቶፊክ ዝም ብሎ እንትን ማለት አይደለም። የምታምኑትን እምነታችሁን ነው የተጠየቃችሁት። ስለዚህ እምነታችሁ ላይ ቆም መባሉና አርጊው ለማድረግ ሞክሩ። በዩቱብ ያላችሁ ሰላም ብያለሁ። ሰላም በሉኝ። ዩቱብ ላይ ይሰማለሁ። እንዴት ናችሁ? አሁን እየተሰማችሁ ነው በደንብ? ምንድነው ዛሬ ሰሞኑ ቀዝቀዝ ብላችኋል ዩቱብ ላይ? ኦኬ ቶፊቅ እሺ፣ አብዱልከሪም ያወረደኝ ቅድም ኔትወርክ ነበር ያወረደኝ እና ጥያቄህን መልሼልሃለሁ። ምን ትመልሳለህ ስትጠየቅ? ጥለጠፋህ እንጂ ኖ እኔ እንዴ አላስተባልከኝም እንዴ? ሲመልስልህ ነበር እኮ እየጠየቅኩህ። ታዲያ ጥለህ ወጣ። ስለዚህ እኔ አንድ ጥያቄውን እሺ በደንብ አሁን አስተውልና ስማ። ይወርዳል ራሱ አላህ ነው በዛቱ በአካሉ የሚወርደው። ከአካላቱ እጁ ይወርዳል። የት ድረስ? ቅርቢት ሰማይ አይባልለትም። እጁ እግሩ አይባልለትም። አካል አለው ብለኸኝ የለ እኮ እጁ እግሩ አይባልለትማ። ለምሳሌ አለው። ስለዚህ እጁ ከአካሉ ምንድን ነው? ለምሳሌ ምንድነው አካል ስትል? ለምሳሌ እጅ አለው ይባላል አላልከኝም? አካል ስትል ምንድን ነው ስልህ እኔ እፎ ይወርዳል ካልኩኝ እጁም እግሩም ይወርዳል ልላለው። አሁን ለምሳሌ ሰው ከነገረኝ ይሄዳል። ይሄ ጥያቄ እጁም እግሩም አብሮ ይሄዳል ላለው እኔ አትልም። በቃ አንድነት ስለሚወርዱ አንድነት ስለሆነ ማለት ነው። አይባልለት። እናመሰግናለን። ስለዚህ ጥያቄ መልስ። አንድ ጥያቄ ልጠይቅህ። ምን ፈልገህ? ይህንን አይደል እንደ ቅድም ምን ብለህን ነበረ? ግን የተገጣጠመ ነው አንድነት ነው አይባልም ብለህ ነበረ። አንድነት አይባልም። የተገጣጠመ ነው አይባልም። የተገጣጠመ ነው ምናምን አይባልም። አብረው ካልሆኑ አንድነት ካልሆኑ የተያያዙ ካልሆኑ እጅና እግሩ አብረው ሊወርዱ አይችሉም ነበር። ኤኒዌይስ ተስማምቻለሁ። ፋይን። ስለዚህ አንድ ጥያቄ መልሱልኝ። ቆይ ቅርቢቱ ሰማይ ድረስ ነው አይደለ የሚወርደው? መልሼላችኋለሁ። አንድ ጥያቄ መልሱልኝ። ገና አርጊመንታችን የማይሰራ ቶፊክ ተመለስ። አሊያም ላስወርድ ነው። ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? አዎ። ምን
መጽሐፍ አታነበውም እንዴ? ስለዚህ ሁሉም ሀገር ላይ ይወርዳል አይደለ? ወይኔ ሰው ጥያቄ ልጠይቅ ነው። ትጠይቃለህ፣ አይዞህ። አንድ ጥያቄ ልጠይቅ ነው ወይ? ትጠይቃለህ፣ አይዞህ። ስለዚህ ሁሉም ሀገር ላይ የሚወርድ ከሆነ አላህ ከአርሽ በላይ የሚሆነው መቼ ነው? አገር ተጠቅሷል እንዴ? ምክንያቱም ሁሉም ሀገር ላይ እንደሚወርድ ተማመንን። ቅርቢቱ ሰማይ ሁሌም ከሌሊቱ 1/3 እስከሆነ ድረስ የዓለማችን ሰዓት ደግሞ ቫሪ ያደርጋል። ሳውዲ ላይ ሲነጋ ሳውዲ ታይም እና እኛ ታይም እኩል አይደለም። ታይም አቆጣጠራችን ደቂቃዎች ልዩነት አለ። ከዱባይ ጋር ልዩነት አለን። ከራስ ጋር እያመሳሰልከው ነው። እሱ እኔ እናንተ ነው አይደለም። የመማመሳሰል ነው። ከማንም ሳይመሳሰል አንዴ ቃል ጋር ሄዳለሁ፣ አንዴ ፎይ ጋር ሄዳለሁ ካልኩኝ ያው እኔን ልታነጻጽር ትችላለህ፣ ግን የአላህን ልታነጻጽር አይችልም። ስለዚህ አላህ ወይን አሜሪካ ብቻ ነው የሚመጣው ወይን ኢትዮጵያ ብቻ ነው የሚመጣው ማለት ነው። በዚህ መሰረት ኖ እንደዚህ ማነጻጸር አይችልም። እንደ ፍጡር እያረካው እኮ ነው። እንደ ፍጡር ሳናደርገው እንዴት ፓኒክ አታድርግ። ይመጣል ከሌሊቱ 1/3 ያልከው አላህ ወይን ሳውዲ ብቻ ነው የሚመጣው ማለት ነው። መቀበል አንተ ፋንታ ነው። መልሼልሃለሁ። አንድ ጥያቄ ተቀበለኝ። ቆይ መልስ። አላህ ከሌሊቱ 1/3 የሚመጣው ለየትኛው ሀገር ነው? ሀገር ተጠቅሷል። ይወርዳል ተባለ እንጂ አሁንሽ ጥያቄ ልጠይቅ። ሰማይ ላይ ምንድነው ፓኒክ የምታደርገው? አይ ነው ቅድም ተመተ ስለወጣ እንደው ጥያቄ ሊረብሼ ያችን ሪከቨር አደርግባታለሁ ብለህ አስበህ እንደገባህ አይ ነው አይደለም። አይደለም። አሁን ሰማይ ላይ ይለያያል፣ እዚህ ይለያያል እንጂ ንገረኝ። ፋይን ሰማይ ላይ ይለያያል። አንድ የሚታርግ እንትና አሉድ ሰማይ ላይ ይለያያል ወይ እዚህ ላይ እንጂ አለን። ምነው ማይለያየ ሰማይ ላይ እንዴት ማስረጃ ስጠኝ እስኪ። ምኑ ነው የማይለያየው ብዬ ነው የጠየኩህ። ሰማይ ላይ ይለያያሉ ወይ? አሁን እዚህ ለምሳሌ ሳውዲ እና የዚህ አንድ አይደለም ካልነው እንደው ሰማይ ላይ ይለያያል። ፋይን ከሌሊቱ 1/3 ተብሎ የተነገረው በማን ሰዓት አቆጣጠር ነው? በማን ሰዓት አቆጣጠር ነው? በእኛ ነው ወይንስ በሰማይ? አሁንም ወጣ ሲበላ አሁንም ልክ አለ ሲበላ። ቅድም እንደዚህ ነው የሆነው። ልክ አርጉመንቱ ሲመታበት ጥሎ ልክ ይላል። በሰማይ ነው ካለ እኛን አይመለከተንም ማለት ነው። በእኛ ነው ካለ ደግሞ ስለዚህ እኛ ጋር 1/3 ሲሆን ሌላው ጋር ሌላ ሰዓት ይሆናል። ፕላስ ደግሞ ሰማይ ምንድን ነው? ሰማይ ማለት እኮ ዝም ብሎ እንትን ነው። ፀሐይ ደግሞ ከሱም በላይ ነች ብላችሁ ነው የምታምኑት። ስለዚህ ፀሐይ ምድር ሮቴት በምታደርገው ነው እንትኑ ውደት የሚቀየረው። ፀሐይ ምድር በራሱ ዛቢያ በምትዞረው ላይ ነው የሚቀየረው። እዚህ እይታዎችን ድረስ ስለሚመጣ ስቲል ፀሐይ ከበላይ ሆነች ያለችው ሮቴሽን የምትሰራው ከምድር አንጻር ነው ማለት ነው። ስቲል አሁንም ኔስ ማሩፍ አይ ከአላህ አንጻር ነው ታይሙ ካልከን ደግሞ እናመሰግናለን። አላህ ታይም እየተቆጠረለት ይሆናል። ሀገራችን ላይ አሁን እነዚህ ይሄ አካባቢ ላይ ከምሽቱ 9 ሰዓት ነው አለ። አሁን ከምሽቱ 9 ሰዓት ራሱ 5-10 ቦታዎች አሉ ይሆኑ ማለት ነው። እዛ አካባቢ ነው ወርዶ ያለው ማለት ነው። ለነሱ ጋር ነው። እኛ ጋር ደግሞ አልወረደም ገና። ይህን ቼክ ማድረግ ትችላላችሁ በካርታ። እንደ መዝሙር ጋር ደግሞ ሊመጣ እያሟሟቀ ነው መሰለኝ። ለኛ ፀሐይ ነው አሁን ጭራሽ እያየ ነው ገና ነው እያለ እስኪ መሽ ይጠበቃል። ቅድሚያ የልኛው መልስ አላህ መጥቷል አልመጣም? ወደ ቅርቢቱ ሰማይ ማሩፍ እንኳን ድንቅ ነው የገባው ክርስትና ጥያቄውን መልስና ጥያቄ ካለ ትጠይቃለህ።
አለ ምን ሄዳለህ? ቆይ አይ ፕሊዝ ተረጋጋ። ለአንተ አምላክ ፍጡር እንደሆነ እያስተማርኩ ስለሆነ አምላክ ነው ለመጣም ነው አለ ፍጡር እንደሆነ እያስተማርኩ ስለሆነ እዚህ ቻሌንጅ አድርገኝ። ጥያቄ ካለ መጽሐፍ ቅዱስ ላይ አንተ የምታመልከው ብለህ ደግሞ እኔን ትጠይቀኛለህ። አንተ አምላክ ፍጡር ነው እያልኩ ነው። ተመላላሽ የሆነው ጭንቅላት የሌለው አላ ፍጡር ነው እያልኩ ነው። የምታመልከው አላ ፍጡር ነው አይ አይደለም ካልክ ቻሌንጅ አድርግ። በፍጡራን የተካበበ እንደኔ የሚመላለስ ከአንድ ቦታ አንድ ቦታ የሚንቀሳቀስ ነው አይደለም ካልክ ቻሌንጅ አድርግ። መልስ። ይሄንን አትመልሱም ግን ምክንያቱም አታውቁትም። ዝም ብለው የሰጧችሁ እናንተ ምንድነው ክርስትናን ማጥላላትና ክርስትናን መሳደብ። ክርስትናን በመሳደብ እና በማጥላላት ድግሪ ሰርታችኋል፣ ማስተሬታችሁን እዛችኋል፣ ፒኤችዲ ፕሮፌሰር ምናምን ሆናችሁ ፕሊዝ የተጠየቀውን ትመልሳለህ ወይንስ መሐመድ የነገረን ጭንቅላት አልባውን ታመልካለህ? ማንኛውም የሚለፈልፎ ሰይድ እኔ ጋ ጥቁር ነው የሚታየው። እሱ ነው ሰይድ ገና ናቸው። ማንኛውም ሰኢድ እንዳይሆን ፎዬ ወይ ሰኢድ ነው። ሞዴሬተር እኮ ብትሰጠኝ ለእኔ ስራ ትቀጥረኝ ነበረ፣ ስራ ትፈጥርልኝ ነበር። ሞዴሬተር አለ እኮ አለፈ ሰጥቻ ነበር። አይ ነው እንትን ማለት አልችልም ማለት ነው። ፉል ሞዴሬተር አልሰጠኝም። ፓርታይም ነው የቀጠርከኝ፣ ፉል ታይም አድርገኝ። እዚህ ቤት ላይ እኮ ፉል አልሰጥም ነው እንዴ? በቃ ችግር የለውም። እንደዚህ ሀሳብ የሚበታትን ነገር ካለ ብዬ ነው እንጂ ግዴታ አይደለም። እፎይ ችግር የለውም። አንተ ፎከስ አድርገህ ብቻ እንድታስተምረን ነው። ኦኬ አስችላችሁ መታዝኑና ክርስቲያኖችን ትደረድራላችሁ። እዛኛው ቤት ነው የሰጠው መስሎኛል፣ ግን ነው እዚህ የለኝም። ችግር የለውም። እፎይ ወይ ለዴቫ ሰጠው፣ ምንም ችግር የለውም። ኦኬ አብዱልከሪም ከሪማ እንኳን ደህና መጣሽ። ሰልማን አላባ ማሩፍ ደግመህ ገብተሃል። ሌላ ማን አለ? ዛሬ መማር ነው የፈለጉት ሙስሊሞች። ኦኬ አርጊው አታደርጉም። ኦኬ ቅድሙን አዲስ አንድ ያሳየን። እሺ አንተ ከምን ነው የምታስተምረን? እስኪ ከምን ነው የምታስተምረን? እስኪ ነብያችሁ አብዱልከሪም አለ። አብዱልከሪም ወይ ይሰማል? ይሰማሃል? ኦኬ ከተሰማህ ሙስሊም ነው አይደል አንተ? ሙት አድርገኝ በኋላ ኧረ ሙቱን አንሳ። ምንድን ነው አሲን ኔትወርካቸው ነው። በቃ አብዱልከሪም አንተ ይለኛል እያወራህ እኮ እየሰማን ነው። አውራ እንጂ አንተ ላስሳቀኝ እዚህ ለመሳቀቅ በቃ ከሌላ ሰው ጋር እንትን በል ተመልሰህ ጋር አብዱልከሪም እየጠየቀህ ነው። እኔ ዝም ማለቴ ነው እንትን ያለው ረብሹ። ኦኬ አብዱልከሪም እኔ ይሰማሃል? አጠገብህ እኮ ነው ያለሁት እኔ። እስኪ እኔ አንተ ልጠይቅና መልስልኝ እስኪ አንተ አትሩ ወይ ሌላ ሰው ጋር እንቀጥል። አብዱልከሪም ሚዩት አድርገህ ጠብቀን። እኔ ኔትወርክ አስተካክል። ኔትወርክ አስተካክል ተመለስ። እኔ ሙስሊም ወገኖቻችን የመጽሐፍ ቅዱስ የምጠይቁበት ታይም አለ እኮ መጨረሻ ላይ ችግር የለውም። ግን አሁን እስልምናው ላይ ለተነሳው ነገር መቼም በግምት ሙስሊም አልሆናችሁም። አትሊስት የሆነ ነገር አምናችሁ ነው። ኦኬ ዝም ብላችሁ በባዶ አይደለም መቼም ሙስሊም የምትባሉት። ሙስሊም ናችሁ ስትባሉ አልሐምዱሊላህ ትላላችሁ። ስለዚህ ያንን መስክሩ፣ አምላካችሁን አስረዱ። ከዛ በኋላ ደግሞ ታይም ይሰጣችሁና ክርስትናው ላይ ጥያቄ ጠይቁናላችሁ ማለት ነው። አሁን ግን ስለ አላህ ሲጠየቅ
እግዚአብሔር እኮ እንዲሆን ነው እግዚአብሔር እኮ እንዲሆን ከሆነ ግማሽ ክርስቲያን ናችሁ ማለት ነው። እናንተ ከፍራችኋል ማለት ነው። ምክንያቱም የእናንተ አምላክ የእናንተ አምላክ የእኛም አምላክ ነው እያላችሁ ነው። ያ ደግሞ ክፉርነት ነው፣ ልከፍሩ ነው። ድጋሚ ሻሃዳ ለምን ትይዛላችሁ? ስለዚህ ቆይ ትስቃለህ እኮ ችግር የለውም። ሚዩት አድርገህ ሳቅና አብረን እንስቃለን በኋላ ላይ። አሁን ጠይቁ፣ ምንድነው ስለ አምላካችሁ የጠየቀውን መልሱልን። ከዛ ደግሞ ታይም ይሰጣችኋል፣ ክርስትና ጠይቃላችሁ። በቃ አሁን ቀጥሉ። ያው ቀጥል እፎይ፣ ቀጥሉ። አይ እኔማ ቅድም የጠየቁትም ጥያቄ ነበረኝ እኮ እኔ ቅርቢቱ ሰማይን ሰኢድ ይሰማል? ሰኢድ ድምፅ እንዴት ነው? እሺ ሰኢድ ይሰማል ሰኢድ ምንድነው? እስቲ አንድ በል እስቲ ይሰማል። ትዘገያለህ በጣም ይሰማል። አንድ ኧረ ኔትወርክ አስተካክል። በቃ በጣም ዘገየ። ኦኬ አላም ይዘገያል ኔትወርክ። ቲንክ ቦስ ይውረድና ኔትወርኩን አስተካክሎ ይምጣል። ያ ነስሩ ሰላማች እንደና አልሐምዱሊላህ አላችሁ መስገነው። አላህ ወደ ቅርቢቱ ሰማይ ይወርዳል ብለው የሚያምኑትን እየጠየቅን ነው። ታምናለህ አንተ? የት አላህ ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? የት ነው የሚወርደው? ወደ ቅርቢቱ ሰማይ ያ ረቢ ይወርዳል። ይመጣል። ኦኬ ይወርዳል። ሁሉም ሀገር ነው የሚመጣው? አንድ ሀገር ላይ ብቻ ነው የሚመጣው? ይሰማል። ይወርዳል እኮ ሁሉም ሀገር ነው አንድ ሀገር ላይ ብቻ? ኧረ የንዚሉላሁ ኩሉ ለይለትን ኢላ ሰማዕ ዱንያ ሰማይ የሚወርድ የሚቻለው ያውቃል። ሌላ ነገር አላውቅም። ኦኬ ለምሳሌ አሁን እዚህ ሀገር የሚወርደው ቀጥል ቦስ አልተገለጸማ። ለምንድን ነው የሚወርደው? አልተገለጸማ። ኦኬ ስለዚህ ወክ አምሮት ነው ማታ ማታ የሚመጣው? ያወርዳል ብለዋል እንጂ ቀን ቀን ለምን ነው የማይመጣው? ማታ ማታ ለምን ሆነ? ምን አውቃለሁ? ምን አውቃለሁ? እግዚአብሔር ይወርዳል እኮ መጽሐፍ ላይ እግዚአብሔርም ይወርዳል። ግንቦች ለማየት ይወርዳል። እግዚአብሔር ይወርዳል እና ከሱ ጋር እያገናኘ ነው። ቀድማ ስማ አንዴ ናስሩ፣ እኛ እንደናንተ ፈጣሪ የሆነ ቦታ ላይ ተቀምጦ እግዚአብሔር ይወርዳል ይላል በመጽሐፍ ቅዱስ ውስጥ ላይ ማስረጃ ላሳይ ይበል። ቆይ እሱ ደግሞ ምንድነው እኛ ይተረጎማል። ማስረጃ ላሳይ ሆይ እግዚአብሔር ይወርዳል ይላል። አሰማም እንደ ታዲያ እንዴት ነው የምታምኑት? በለን እንዴት ነው የምታምኑት? በለን እሱ ሰው ጨርሶ እየሰለመብህ ነው። ቀድመ ማለት ነው ይወርዳል። አብዲና
እንዴ ቆይ እኔ የምለው ለሙስሊም ካልሆናችሁ ወይ ሙስሊም የሆነ ሰው ይግባ። እኔ እኮ በጣም እኮ ግራችሁ ወይ እግዚአብሔር ይወርዳል። ሙስሊም ለምንድን ነው የሚወርደው? ስማ ሌላ የሚቀይርበትን ነገር አውራ። አብዲና ጥያቄ መልስ የላችሁ ማለት ነው። ኧረ አብዲና ኧረ ተው ኧረ ሰጠወሰኔ አታስቁን። ይሄ ቶፒክ ወይት ሚኒት አንዴ ከስሩን አብዲና ተረበሹ፣ መንፈሳቸው ታወከ። እስካሁን ድረስ መልስ እንደሌለ ታዝባችኋል። እግዚአብሔር የሚወርዳል እኮ ለምንድን ነው የሚወርደው? እግዚአብሔር ፓኒክ አታርገ። ቆይ ይመለስልሃል። ዘፍጥረት ምዕራፍ 11 ነው የጠቀስከው፣ አስተምራለሁ፣ ችግር የለውም። ስለዚህ አሁን የራስን ጨርስ አይሻልም ነው ወይንስ ያንተም አላ በቃ በዛኛው ነው የምታጣጣው? እንደዛ ተብሏል እዛ ጋር ተብሏል አትጠይቁኝ ነው። እኛ ይተረጎማል። እኛ እግዚአብሔር የሌለበት ኖሮ ከሆነ ቦታ ሆነ ቦታ የሚመጣ አምላክ አለን ብለን አናምንም። በሁሉ የሞላ ነው። ወረዴ አንድ እንደናንተ በፓርቲ አለ። ያ በፓርቲ ያለ ሆነ ቦታ ላይ የሚገደብ አምላክ አለን ብለን አናምንም። ከቦታ ውጭ ያለ ስለሆነ እሱ በቦታ ብቻ የሚገደብ የሆነ ቦታ ላይ ካለ የሆነ ቦታ ማይኖር ብለን ስለማናምን ደግሞም እንደናንተ ለሊት ለሊት ሁሌም ይመጣል ኮንቲኒው በሆነ ሁኔታ ብለን አናምንም። አንተ የጠቀስከው ጥቅስ እንኳን ያ ምንድነው? እሱ አንድም ከፍርድ አንጻር የተነገረ እንጂ እግዚአብሔር በአካሉ ይወርዳል የሚል አይደለም። አንድም የግንቡን ለመስራት የሞከሩት አካላት ምን ነበር ዓላማቸው? ትልቅ የግንብን ገንባና እግዚአብሔርን እንይ ነው አይደለ? ዓላማቸው የነበረው እስኪ ወደ እግዚአብሔር እንድረስ ነው። ምንም ትልቅ ግንብ ብገነባ ይወርዳል የሚለው ንግግር ምንን ለማሳየት ነው? አንተ ምንም ትልቅ ነየ ነገር ብገነባ እግዚአብሔር ዝቅ ብሎ ነው የሚያየህ። የፈለገ ትልቅ ብትል ለሱ አንተ ዝቅ ነህ፣ ለእርሱ አንተ ታች መሆንን ለማሳየት የተነገረ ነው እንጂ እሷ የሆነ ቦታ ላይ የሆነ ቦታ ለማየት የሚንቀሳቀስ አይደለም። ቶፒኩ ላይ ቆሙ። የእኛም በደንብ እናስረዳችኋለን ክስ ጥያቄ ሲሆንባችሁ እሱ ኤኒዌይስ ነስሩ እሺ፣ ኔትወርክን አስተካክል። ካሊድ ቀጥል። ከዛ በፊት ቦስ ምናልባት ዩቲዩብ ይዘጋብናል እንዴ? እቺን አጭር ቪዲዮ ብናያት አላህ ከመውረድ ጋር በተያያዘ ቪዲዮ እንዳከፍታ አያስፈልግም። ካሊድ ቀጥል። እንኳን ደህና መጣ። ፎይ ሰላም ነው መስሎ ነው። ይሰማል? ይሰማል። አላህ ይወርዳል ብለህ ታምናለህ? ይሰማል? ይሰማል። እሺ ይሰማል። አረ ደከመኝ ዛሬ። እንዴ እንደሰማኝ ታዲያ ኔትወርክን አስተካክለናል። እንደ ኢነርጂ ድሬን እያደረጋችሁ እኮ ነው። ኔትወርካችሁን አስተካክላችሁ ነው። ነስሩ ፍራስትሬት እንድታደረግ እኮ ነው፣ እንዲደክም ነው እንጂ ከተሰማ ተሰማ፣ ካልተሰማ አስተካክለ መለስ። ነስሩ ይሰማል? ነስሩ ማን ነው የሚያወራው ግን? ጀሚላ ነው። ምንድነው ሃይማኖታችሁ ማታስተምሩት? እስኪ ስለ እናንተ ሃይማኖት እንስማ፣ አስተምሩን እስኪ። ሁሌም ስለ እስልምና ነው የምታወራው። እሺ ጀሚላ እታቸው ነች፣ ተከታታይን። እግዚአብሔር ይስጥልን ስለመጣች ጥሩ ቆይታ ነበረን። እሺ ነስሩ ነስሩ ወይ ጉድ። እሺ ሰኢድ አሁን ቢኒን እንደ ሙስሊም አድርጌ ማየት ነው የቀረኝ። አሁን ሰኢድ
ሰይድ ኧረ ጉድ ቢኒ ማን ነው ይሰማል የሚለው? ነው ቤታችን ነው ችግሩ ወይንስ የእነሱ ችግር ነው? ኧረ በደንብ ይሰማል። ሰይድ ተመልስ አስተካክል። ሙስሊሞች ብዙ ቀያየርኩኝ እኮ። አዎ እንዴ እኔ አሮ ነው ለሌሎቹ ይሰማል። እኔ ተመልስ አስተካክል እኮ ሲያዝግ ነው ይሰማል። እሺ ነስሩ እኮ ምንም አቤትም ነስሩ ኦኬ ነስሩ ከሌለ እኮ መውጣት ነው። ተመልሰህ ላክ። እሺ ሳላ ዛሬ ትምህርት ቤት መሰለ እኮ ስም እየጠራን ሳላ እንደ አዲስ እናስገባቸው። አዎ ክርስቲያኖች አትላኩ፣ ገስት አትላኩ። ክርስቲያኖች ክርስትና መማር የምትፈልጉ ሌላ ቤት አለ የተዘጋጀ። ስለዚህ ክርስቲያኖች አትላኩ። ገስት ላይ ያላችሁ ክርስቲያኖች ውረዱ ፕሊስ። ታወርዱኝ ጀሚላ እንዴ ተረጋጊ እሺ ፕሊስ። እስኪ ስለ ክርስትና ስበኩ። ያኔ አንድ ቀንም ስትሰብኩ ሰምተናል። ጀሚላ ተረጋጊ እሺ። እዚህ ሁኝና በኋላ እንሰብክሻለን። ስለ ክርስትና ጠይቃለሽ። እስከዛ ግን እስልምና ትመልሻለሽ። እሺ ለምታረጉት ጀሚላ ተረጋጊ። ቆይ ባለቤትሽ ምከራት እንጂ የሰሌ ድምፅ አውራ ነው። ቅድም አብሮሽ ያወራው ባለቤትሽ ከሆነ እየሰማን ከሆነ ምከራት። እንደ እፎይ ክርስትናን አይወክልም እያሉ ነው የሆኑ ሰውዬ። ስላሴ ጾታ አለው እያሉ እውነት ነው እንዴ? እና ትልቁ ላይ ሆንና አሳይ። ለምን ተዋሻለህ? ስላሴ ጾታ የለውም። ስላሴ ጾታ የለውም። ጾታ አለ ያለውን ሰው አምጣ። በኋላ ላይ ታሳየናል። አዘጋጅ ወይ ደግሞ በአዳም ላይ ያለው አካል በሙሉ በአብ በወልድ በመንፈስ ቅዱስ ላይ በሙሉ አለ የሚል የለም መጽሐፍ ቅዱስ ላይ። አሳየን፣ ክፈትና አሳየን። የትኛው ምዕራፍ ላይ የለም? በላ እኔ ለመክ የትኛው ወንጌል ላይ ነው ወይንስ ኦሪት ላይ? ምን ላይ? የእግዚአብሔር ቃል ላይ። ኦሪትም ወንጌልም የእግዚአብሔር ቃል ነው። ምዕራፍና ጥቅስ አምጣ። ከሌለ ወደ እርሱ ተመለስ ወንድሜ። ስለዚህ አሁን ስላሴ ጾታ የለውም አለው። መልሱልኛል። ሁለቱም የፈጣሪ ቃል ነው። ዛሬ ነው ያለው አይደለ? ኦሪቱም አዲሱም የፈጣሪ ቃል ነው። ዛሬ ነው ከሁለት አንዱ ላይ ነው ያለው አይደለ? በእናንተ ያው የፈጣሪ ቃል ነው። በእናንተ ያው ግን አይታወቅም ይላል መጽሐፉ። ቀደም የእግዚአብሔር ቃል ነው ብለህ በኮንፊደንት እየተናገርክ ነበር። አሁን ደግሞ እናንተ አልክ። ስለዚህ የኛ የእግዚአብሔር ቃል ነው። እኛ እግዚአብሔር የለንም አላህ እንጂ ይሁን። በቃ እንደዛም ከሆነ ከኢትዮጵያ ሕዝብ እኮ የእግዚአብሔር የሚል ቃል በጣም ይታረጋል። ያ ጭንቅላት አይደለው አላህስ ከቅርቤቱ ሰማይ ማለፍ ይችላል። አንተ ስለ አላህ አትናገር፣ ስለ ሃይማኖት ስበክ። ተረጋጋ እንጂ ቅርቤቱን ሰማይ ማለፍ ማይችለው አላህ ሞጣዬ ስማ፣ ሞጣ ሰይድ አንተ ምን አይነት ከብት ነው እንዴ? ሞጣ ሰላም ሚዩት አድርግ እስኪ ሰይድ። የዛሬ ቶፒክ ያናዳሻል። ሰይዶ ሰላም ሚዩት አድርግልን። ሳላ ፕሊዝ እባክህ ሳላ አንዴ። ሳላ ምንድን ናችሁ ወይ? ኧረ ሳላ ነው ነው ገባ። የአረብኛ ስምም 3 ጊዜ ተመቶ አይታችኋል። ልክ ሲመታ ይወጣል። የቀደሙም እነኛም ልክ ሲመቱ ወጡ። ከዛ በኋላ መልስልኝ። አንተ ጥያቄውን መልስልኝ። ምንድን ያደረግከው? አጣብቂኝ ቅርቃሩ ስገባ ቱር ብለህ ትወጣለህ። ሌሎቹም እንደዛ አደረጉ። ከዛ በኋላ ያለው ግን ወደ መረበሽ ውስጥ ገቡ። በቃ ከስራ አዳመጡ። ከዚህ በፊትም እንደማልፈራ ታውቃለህ። እኔ እንደ ዝም ብሎ ምንም ማያውቁት አይደለሁም። ከአንዴ 3 እኮ ጥለህ ወጣህ እኮ ጥያቄ ላይ አጣብቂኙ ስገባ ቱር ብለህ ወጣህ እኮ።
አሁን ፓኒክ አታርግ፣ ተረጋጋ። ሞጣ አረሰ የተወና አላህ እንኳን ደህና መጣ። አይ ነው ጌሙን እንዴት መጫወት እንዳለብኝ። አላህ ሰላም ነው። ቀጥል አላህ። ምን ታቀስታለህ? ቀጥል አላህ። ዲያቆን ሲሏችሁ አላህ ብላችሁ ተውት። ዲያቆን ሳትሆኑ ዲያቆን ለሚላችሁ አላህ በሉት። ያለ ስማችሁ ስም ሲሰጧችሁ አላህ ብላችሁ ጠሩት። እናንተ አላህ ነው በሉት። አላህ ነው ያለ ስም የሚሰጥ በሐሰት ሰዎችን የሚከስ። የትናንትናው ልጅ አይታለች። ትናንትና ነው ትናንት ነው አንዷ መጣ ያለ ስሜ ዲያቆን ብላ ስለጥፍ ኦኬ አላህ እንዴት ነች ስላት አላህ አይደለሁም ይቅርታ ብላ ራሷን ለማሻሻል ስትል ይቅርታ በቃ ሲባል ሰምቼ ነው አለች። ስለዚህ አሁን በኋላ የሆነ ታይትል ሲለጥፉላችሁ አላህ በሉት። አላህ በሐሰት ሰዎችን ስም ይለጥፋል። እነሱ እንዲህ ናቸው እንደዚህ ናቸው ምናምን ብሎ ይዋሻል። ስለዚህ ያ አካል አላህ ነው ማለት ነው። በሐሰት ማስረጃ ያው አሁን ለምሳሌ እሱ ልክ እንደ አላህ ዲያቆን እንትና ሞጣ ብሎኛል። ሞጣ የሚል ስም የለኝም እኔ ስ ፋይን ሎጂኩ እንዴት እንደሚሄድ ስለምናውቀው ብትሆንማ አግኝቴ ነው እንደ ተማበቀ ካሊድ አሁን ይሰማል። መልካም ጥያቄውን ሰምተዋል። ኦኬ አላህ ይወርዳል ብለህ ታምናለህ? በሐዲስ እንደዚህ ይላል አላሁ ረቡና ينزل ربنا حين يبقى ثلث الليل الأخير فيقول من يستغفرني فأجيب له فأغفر له ومن يدعوني فأجيب له إلى ما أنه ملمنين قبلوا له لما نهون ما أنه قرتا متأيقين ويدمو ما هرتا مالا قرلوا له إلى لذانهم يردو ملكم ماشي ነው መውረድ የጀመረው? ማለት መውረድ ወደ ቅርብ ሰማይ የጀመረው መቼ ነው? አላህ ይሄ አልተነገረም። ይወርዳል ሲባል ነው። ከዝንት ከዘላለሙም ነበር የሚወርደው ወይንስ ፍጥረትን ከፈጠረ በኋላ? ይሄ በግልጽ ተብራራ ነገር ስላለ አልተገለጸም። ኦኬ በዛቱ ነው የሚወርደው። ኦኬ ፋይን በዛቱ ነው የሚወርደው አይደለ? እሱ ማለት እዚህ ጋር ዛት ማለት በአካል ልትል ፈልገ ከሆነ እሱ በሚገባው ሁኔታ እንዲህ ነው ማለት አንችልም። እዚህ ጋር ለምን ስለፈጣሪ የምንመራምረው ነገር የለም። ችግር የለውም። አርሽ በላይ ነው ያለው። ቆይ ሰይድን አሊያም አወርዳለሁ አደረግ ሚዩት አድርገህ ጣልቃ ትግባ። ሰይድ ከስሮ ነው ተማረገ። ከአርሽ በላይ ነው ያለው አላህ ነው አይደለ? ይወርዳል ብለህ የምታምነው? መልካም። ስለዚህ አላህ ብለህ የምትጠራው እጅ እግሩን ያለውን ነው አይደለ? እጅ እግር ግንባር አለው ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም ብለዋል። ፊት አለው እሱንም ገልጾልናል። ስለዚህ ግንባር ያለውን ይወርዳል ብለህ ትለዋለህ አይደለ? ግን የሰው አፈጣጠር የማይመስል እኔ እናንተ እዚህ ጋር ብንከራከር አንችልም። ችግር የለውም። ተስማማው። ስለዚህ ያ ተስማማው ቅርቢቱ ሰማይ ጋር ይወርዳል የተባለው እጅ እግር ግንባር ያለው ነው ወይንስ ሌላ አካል? እሱ ስላልተገለጸ ይሄንን ብዬ እኮ 1000 ዓመት ብንከራከር ማግኘት አንችልም። ለምን እናገኛለን? ምን ብለኸኛል መሰለህ? አሁን እጅ እግር ፊት ግንባር አለው ብለኸኛል። ስለዚህ ይወርዳል እሱ ብለኸኛል። የሚወርደው አካል እጅ እግር ግንባር ያለው
መሆን አለበት እንጂ እጅ እግር ግንባር የሌለው ነው የሚሆነው ማለት የሚወርደው ወደ ቅርቢቱ ሰማይ የሚወርደው አካል አላህ ነው ብለኸኛል። አላህ ከሆነ ደግሞ አላህ ዛቱን ኤክስፕሬስ ስታደርገው እጅ እግር ግንባር ያለው ነው ብለኸኛል። ስለዚህ ቅርቢቱ ሰማይ የሚመጣውም ይሄ ነው የሚሆነው አይደል? ያው አላህ ግን የሰውን የማይመስል ማለት ነው። የሰውን ልጅ የማይመስል ማለት ነው። መልካም እሺ። ያ እጅ እግር ያለው ግንባር ያለው ቅርቢቱ ሰማይ ጋር በሚመጣበት ሰዓት ላይ ቅርቢቱ ሰማይ ጋር ነው አለ የሚባለው ወይንስ አርሽ ላይ? ይህን እንደዚህ ማለት አንችልም። እዚህ ጋር እንዴት እንደሚወርድ እንዴት አድርጎ እንደሚወርድ እውቀታችን ስላልሆነ እዚህ ጋር እንገደፋለን። ፋይን። አሁን በዚህ ሰዓት ቅርቢቱ ሰማይ ጋር ችግር የለው። አሁን ቅርቢቱ ሰማይ ላይ ወርዷል አልወረደም? አለ አሁን ላይ ሳይሆን ልክ 9 ተኩል ወይ 10 አካባቢ ተኩል ሌሊት በዛን ሰዓት ይወርዳል። ከዛ በኋላ ይሄ ብቻ አይደለም። ስለዚህ አላህ ኢትዮጵያ ላይ ብቻ የሚወርደው እያልከኝ ነው? አላህ ሌሊት 9 ሰዓት አካባቢ ላይ ቆይ፣ አላህ 9 ሰዓት ላይ ነው የሚወርደው አሁን አይደለም አልከኝ። ይሄ ከሆነ ደግሞ አንተ እየነገርከኝ ያለው በኢትዮጵያ ሰዓት አሁን ገና 9 ሰዓት ስላልሆነ ገና አልወረደም እያልክ ነው። ሌላ ሀገር ላይ ደግሞ አሁን ሌሊት 9 ሰዓት የሆነላቸውስ? አልኩህ እኮ ይሄ እንዴት እንደሚወርድ ችግር የለውም። እንዴት ይወርዳል አልጠየቅኩም። እንዴት ይወርዳል አልጠየቅኩም። ቆይ ካሊድ፣ እንዴት ይወርዳል አልጠየቅኩም። እኛ ጋር ገና ስለሆነ ገና አልወረደም አልከኝ። ገና 9 ሰዓት ስላልሆነ ሌሎች ሀገርስ 9 ሰዓት ለሆነላቸው ወርዷል አልወረደም? ያው ለእነሱም ፈጣሪ ስለሆነ ይሄ እንዲህ ነው ብለው በዛን ሰዓት የቀን አሁን ለምሳሌ ዋሽንግተን ዲሲ ላይ ቀን ነው እንበል፣ እዚህ ኢትዮጵያ ሌሊት ከሆነ እንደዚህ እሱ አልተገለጸም እዚህ ጋር። ስለዚህ ዋሽንግተን ዲሲ ያሉ ሙስሊሞች አይመለከታቸውም አለ ነው አይደለም? በዛም ሊወርድ ይችላል። ግን አዲስ አለ ብዬ በጣም የሚያከራክር ነገር ስለሆነ መረጃ አምጣ ሊወርድ ይችላል ስትል እኮ እንዳውም እያደረክ ነው። ስለዚህ እነ ኢራቅ እና አፍጋኒስታን እንደዚህ ላሉ ሀገራት እዛ ላሉ ለሙስሊሞች ላይወርድ ይችላል እያልከኝ ነው? ለእኛ ሲወርድ እንደዛ አንልም። ከወረደላቸው ደግሞ ታይማችን አንድ አይነት ስላልሆነ አሁን እነሱ ጋር ወርዷል ማለት ነው። የሚወርድ ከሆነ እነሱ ጋር ለምሳሌ ጾም የረመዳን ጾም አሁን ለምሳሌ እነሱ ጋር እኛ ለምሳሌ አይለያያል ጾሙም ማለት ነው። ልክ እንደዛው ፈጣሪ ለነሱም ፍጡርን የፈጠረው እሱ ስለሆነ እንደየአግባቡ ፈጣሪ ያው ያደርጓል ብዬ አምናለሁ እንደኔ። ልክ አንተ ስለዚህ አሁን አለ ያለው አሁን ለምሳሌ እነዚህ እንዳሳየ በእነኚህ አይስላንዶች አካባቢ ላይ ሌሊት 9 ሰዓት አካባቢ ነው አሁን በእነኛ ሀገራት ላይ። ስለዚህ ለእነኚህ ሰዎች በዚህ ላሉ ሙስሊሞች ወርዶላቸዋል አልወረደም ብዬ ማመን እችላለሁ፣ ግን ምንም ማስረጃ ልሰጥ አልችልም። መልካም። ማስረጃውማ ከሌሊቱ 1/3 የሚለው እኮ ነው ማስረጃ አይደለም። ኒውዮርክ ዋሽንግተን ዲሲ ብዬ እዛም እዚህም ምናምን 2 ቦታ ይወርዳል ለማለት ነው አይደል? እሱን አምናለሁ እንጂ እንደዛ ሊሆን ይችላል ለእነሱ የሚለው ነው እንጂ እዚህ ጋር ሙስሊሞች አሉ አይደለ? አውስትራሊያ ውስጥ ሙስሊሞች አሉ። ይሄ አሁን አውስትራሊያ ውስጥ ያለ ግዛት ላይ ኒውፎክላንድ አይስላንድ የሚባል ቦታ ነው። እዛ አሁን ከሌሊቱ 9 ሰዓት ላይ ነው። እዛ ያሉ ሙስሊሞች ሌሊት ተነስተው ጸሎት ያደርጋሉ፣ አላህን ይጠብቁታል በዚህ ሰዓት። ይሄ ማለት እኮ ከጾም ጋርም የሚያያዝ ነገር ነው። አሁን ለምሳሌ እነሱ አይጾሙም ማታ ላይ፣ እኛ ጋር ጾም ከሆነ ቀን ለነሱ ምሽት ከሆነ ገባኝ እኮ። አሁን እዚህ ጋር ምሽት ነው እነሱ ጋር። አሁን ልክ እንደ ጾሙ እንዳልከው እነሱ ጋር አሁን ከሌሊቱ 9 ሰዓት ነው። አላህ እዛ አለ ማለት ነው። እዚህ ጋር መመራመር የሆነብኝም ምንም መመራመር አይሆንም ካሊድ። ምክንያቱም አንድ አላህ ካለ ለሁሉም ፍትሃዊ ከሆነ ሌሊት 9 ሰዓት ላይ የሚወርድ ከሆነ በኢትዮጵያ ብቻ ለሚወርደው መቼም በሳውዲም ይወርዳል፣ ለኢራቅም ለአፍጋኒስታን። መውረድ
መውረድ ማለት ሐዲሱ መቅረብ ነው። ወደ ሰማይ ይቀርባል እንጂ ወርዶ ያርፋል የሚል ነገርም የለም። ትርጉሙ ማረፍ ብቻ ሳይሆን ይቆያል። እስከ ፈጅር ሰዓት ድረስ ይቆያል። ቅድም ስትለው ስቀራው ሰምቻለሁ። እስከ ፈጅር ይቆያል ይላል። እስከ ጎስኪ ቀድሰዋል። ጎስኪ ቀድ የሚቆይ ከሆነ ስንት ሰዓት ነው? እሱ ደግሞ 11 ሰዓት ምናምን አካባቢ ነው። ወረደ። እንዴት እንደወረደ እሱ ነው የሚያውቁ፣ ማንም አላየም። ስለዚህ በደንብ አስተውል። ችግር የለው። እኔ አይተው ካለ አላዩትም፣ ጥያቄ ለጊዜው ስላልሆነ ወርዶ ቅርቢቱ ሰማይ ላይ አትሊስት 2 ሰዓት 3 ሰዓት አለ። ለኢትዮጵያ ብቻ ነው የሚወርደው እስካላልክ ድረስ አሜሪካም ያሉት አላህ ይወርዳል ብለው የሚያምኑ ከሆነ በዚህ በአዲስ ካናዳም ያሉት እንደዛው፣ ዱባይም ያሉት እንደዛው፣ ሳውዲም ያሉት እንደዛው ይወርዳል ብለው ካመኑ፣ አፍጋኒስታንም ኢራቅም ኢራንም ያሉት ሙስሊሞች አዎ አላህ ይወርዳል ብለው የሚያምኑ ከሆነ ሌሊት የእነሱ ታይም እና የኛ ታይም አይገናኝም። እነሱ ጋር ሌሊት ሲሆን እኛ ጋር ቀን ነው፣ እኛ ጋር ቀን ሲሆን እነሱ ጋር ሌሊት ነው። ደቂቃም ደግሞ አንዳንዶች ሀገር ላይ የሰዓት ወይም የደቂቃ ልዩነት አለ። ስለዚህ አሁን እኛ ሀገራት ላይ ሌሊት ነው፣ እኛ ጋር ደግሞ ገና ኦልሞስት 5 ሰዓት አካባቢ ነው። እነሱ ጋር አሁን ይሄ ሰዓት ደርሷል። እነ መዝሙረ ያሬድ ጋር ደግሞ ስታይ አሁን ኃይለኛ ቀን ነው ገና እነሱ ጋር። ልዩነቱ ይሄ ነው። ካሊድ ስለዚህ ይኸውልህ፣ ስለዚህ እዚህ ጋ እኔ የማምነው እንደኔ ለእነሱም ልክ እንደኛ ሊሆን ይችላል ብዬ አምናለሁ። ግን እዚህ ጋር ማስረጃ ብትለኝ የለም። ግን እዚህ ጋር ለማስረጃው ሳይሆን ለእነሱ ፈጣሪ ነው ሁሉንም ነገር ሌሊቱንም ቀኑንም ቀያይሮ ስለፈጠረ ለእነሱም እንደኛ ያደርጋል ብዬ አምናለሁ። ስለማምንበት በሐዲሱ በመውረዱ ማለት ነው። ስለዚህ እውቀቱ እዚህ ጋር ይገድበኛል። ስለዚህ አዎ ይወርዳል፣ ለእነሱም ለእኛም እንደዛ ብለህ ካመንክ። አሁን ችግሩ ምንድነው? እሱ ታይሙ እንደዚህ ኮንቲኒው የሆነ ሉፕ ነው ያለው፣ እንደዚህ የተያያዘ ሉፕ ነው የሚለው። በድፍረት እዚህ ጋር ሊከራከር አይችልም። ስለዚህ ይሄ ስለ ፈጣሪ ብዙም ስላልተገለጸ ያልተገለጸን ነገር እኔ እዚህ ጋር አምጥቼ ከአንተ ጋር መከራከር አልችልም። ነገርንም ብቻ ማመን። አሁን እኮ ካሊ ችግሩ ምን እንደሚሆን ታውቃለህ? ታይሙ እንዴት የተያያዘ ቀጥታ ነው የሚሄደው እያልኩ ነው። እኔ ደግሞ እንደዚህ የተያያዘ ስለሆነ አንዱ ጋር ሲነጋለት አንደኛው ጋር ሌሊት ይሆናል። አንደኛው ጋር ነጋ ሲባል ደግሞ ያኛው ነጋ ሲባል አሁን ያኛው ሌላ ሀገር ደግሞ እዛ ሰዓት ይመጣል። ስለዚህ አላህ ወደ አርሽ የሚሄድበት ጊዜ አይኖረውም። ያለው አማራጭ ምንድነው? እዛው ከአንዱ ሀገር አንዱ ሀገር መመላለስ ነው። ስለዚህ ምንን ያፈርስብሃል መሰለ? አንደኛ አላህ ከአርሽ በላይ ነው የሚለውን ያፈርስብሃል። ሁለተኛ ደግሞ ምድር ሜይ ቢ ሳይንሱን ታውቀዋለህ፣ እንደዚህ ፍላት የሆነች አይደለችም። ክብ ነገር እንደመሆኗ አላህ ቅርቢቱ ሰማይ ውስጥ መጣ ከተባለ እዛ ያ ክብ ነገር ውስጥ ገባ ማለት ነው፣ ምኑ በዛቱ። ስለዚህ ያ ክብ ነገር አላህን አካበበው ማለት ነው። ስለዚህ ፈጣሪህ አላህ አንተ የምታምነው በፍጡራን ውስጥ ተካቦ ብቻ እዛ ውስጥ ያለ ይሆናል ማለት ነው። ልክ አንተ ቤት ውስጥ እንዳለ ዩኒቨርስን እንደ ቤት አስባት። ምንም እንኳን ትልቅ ብትሆንም ዩኒቨርስ ከፈጣሪ አንጻር ስትነገር ዩኒቨርስ ማለት ለፈጣሪ በጣቱ በእጁ መካከል እንኳን ማትሆን ነች ተብሎ የሚታመነው። አላህን ግን ምን አደረገችው ማለት ነው? ዩኒቨርስ እንደ ቤት ውስጡ ገብቶባት የሚወጣባት የሚገባባት ሆነች ማለት ነው። ስለዚህ ዩኒቨርስ ከአላህ በላይ ሆነች ማለት ነው። ስለዚህ ምንን ያፈርስብሃል? ፈጣሪ ትራንሴንደንት ነው፣ ኢንፋይናይት ነው የሚለውን ያፈርሰዋል። ያፈርስና ወደ ፋይናይት ያመጣዋል፣ ወደ ፍጡራን ውስጥ ይከተዋል፣ ወደ ፍጡራንም ያስመስለዋል ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ፣ ሰላም ብያለሁ። እንኳን ደህና ቆያችሁኝ። እንዴት ናቸው? ሰላም ብያለሁ። ይመስገን። አንድ ጥያቄ እስቲ ልጁ ወይ ይቻላል? እሺ ካሊድ ነበር ሲያወራ የነበረው። ካሊድ እስቲ ማይክ ናዝ። ካሊድ ካሊድ አለ?
እስቲ አላህ እኔን እንደ ሰው አልወርድም ብሎ የተናገረበት ቦታ ይሰማል አለ ይሰማል የተርኮ ይስራ አላህ እኔ እንደ ሰው አልወርድም ብሎ የተናገረበት ቦታ ይሰማል ነው እኔ እኮ ቅድም መልሼልሃለሁ እንዴት እንደሚወርድ አናቅም እዚህ ጋር መመራመር ይሆናል ለውፎይ ነግሬው ነበር እኔ እናንተ ሺህ ዓመት ብንከራከር ማምጣት አንችልም ለምን ተነገረን እንጂ ሐዲሱ ይወርዳል የሚለው አንድ ስለሆነ ብዙ ማብራሪያ ቢመጣበት እንደዚህ ብዬ ላሳምን ይችላል እውቀቱን ስላሌለኝ እኔ ራሱ ሊያስከፍረኝ ይችላል ከሃይማኖቴ ሊያስወጣኝ ስለሚችል መከራከር አልችልም እዚህ ጋር እኔ ማል ስለሰጠኝ ስለ ፈጣሪ እሺ በቃ እሺ ሌላ ጥያቄ ልጠይቅህ ይሰማሃል ግን በዚህ ሁኔታ ማውራት የሚቻል አይመስለኝም በቃ ይቅር እኮ ቲንክ እየዘገየ ነው ካሊድ ጋር እየደረሰ ያለው ሌላ ሰው ካለ ማን ነው ተረኛ ቦስ ቆይቶ ይመጣል ካሊድ አንተ ጋር ትንሽ ቆየት እያለ ነው ፈለግ ሁሴን ይቀጥል ሁሴን እንኳን እንዳመጣ እፎይ ሰላም ነው አለን እንዴት ነህ አንተስ እንዴት ነው የምታምነው እኔ ሙስሊም ነኝ አላህ ይወርዳል የሚለውን እንዴት ነው የምታምነው እኔ አንተ ያውቃለኝ ጠይቃለሁ አላህ ይወርዳል የሚለውን እንዴት ነው የምታምነው እኔ እሱን ሲሆን እኔ ሌላ ያቀባለሁ እሱን አይደለም እኔ ሌላ ጥያቄ ነው የምጠይቀው ባለፈው ላይቭ ላይ አይቼው ነበር ግን አልተመለሰም እሱን ልጠይቅ ነው ጠይቃለሁ ቆይ ትንሽ ቆይቶ ኦኬ አወል ጠይቃለሁ ትንሽ ቆይቶ ብላሽ ይሄን ቶፒክ እንጨርስ እኔን ጥያቄ መልሰኝ እዛ ስላልተመለሰ ነው አንተ የምትመልሰው ከሆነ ትመልሰዋለህ ጠይቃለሁ ተባልክ እኮ አወል ከድር ቀጥሉ ሰላም እፎይ እንዴት ነህ አለን መልካም አላህ ይወርዳል ብለህ ታምናለህ አላህ ይወርዳል ብዬ አምናለሁ አንተስ እግዚአብሔር ይወርዳል ብለህ ታምናለህ ኦኬ ወዴት ነው የሚወርደው አላህ ይወርዳል ብዬ አምናለሁ አንተ እግዚአብሔር ይወርዳል ብለህ ታምናለህ በፍርድ በቁጣ ሊገለጥ ይችላል እሱ ግን አካል ኖሮ ከአንድ ቦታ አንድ ቦታ አይንቀሳቀስም ያ መውረድ መውጣት መሄድ መናገስ መቀመጥ ምናምን ለፈጣሪ አይነገርም በአካል እንደዚህ ይሄዳል ይወጣል ይመጣል ይቆማል የሚባል ነገር አይነገርም እሺ ኦሪት ዘፍጥረት 11 ኦሪት ዘፍጥረት 11 5 አንብብልኝ ቁጥር 5 ነገርኩ በፍርድ ተገለጠ እንጂ በአካል ወረደ ክፈትልኝ አይደለም ክፈትልኝ ለኔ ብቻ ሳይሆን አንዳልኝው አንዴ ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 የራስን መልሰህ ቀደም እኮ ነው የነገርኩህ እኮ እሱን ጥቅሱን እኮ ራሴው ነገርኩህ ኦሪት ዘፍጥረት ክፈተው ምንድን ነው የራስን መልሰዋለሁ ወይንስ ትጮኻለህ እሺ መልስልኝ እሺ አወል ቀጥል ይኸውልህ ጥያቄውን አጨርሰው ንገረኝ አይደለማ ንገረኝ ነገር ነው የእኛን አስተምሮ እኮ ነገር ነው የእኛስ እኔ አይ እፎይ ሁሌ ለምን ትሸሻለህ ከሰርነት ተማር በቃ እኛ እግዚአብሔር የሚወጣ የሚወርድ ነው የሚቀመጥ የሚነሳ ነው ብለን ነው ለምን ትፈራለህ ጥያቄው ይሄ ነው ነብይን አይደለም ምን አስፈው ምትጠቀም ጥያቄ ማለት ለምን ትሸሻለህ እኛ እኮ ስለምታምኑ እኮ የጠየቅናችሁ ነገራችሁ ላይ ሐዋቶችን ለምሳሌ የጠየቀን ጠይቅ ችግር የለውም በቃ ቃል አንድ እንትን ላክልህ በቃ ተከታተላቸውና አንብበው እሱን ዘፍጥረት
እኔስ እኛን ስትጠይቁን እኛን አረዳ ይኸውልህ አንተ ሁሌ ጥያቄን ሸሸን ለማስረዳት ይኸውልህ ጥያቄው መጀመሪያ አስረዳ። ስትጠይቅ ታጠይቅ። ጥያቄው ለምን ትፈራለህ? ላሳየህ እኮ ነው ፕሊስ። ስትጠይቅ ጥያቄውን ሳትመልስ ለምን ወደ ማህበረ ትሄዳለህ? መጀመሪያ ጥያቄውን አስረዳ። አዳምጥ። እሺ ለማን ብትጮህ በእናትህ አላህ ያምናሉ እንደናንተ? የጠየቀውን ጥያቄ መጀመሪያ መልስላቸው። ኧረ ድንቁርና አንስት ያረጋጋ። መለስኩልህ እኮ አንተ እኮ ምን ብዬ ነው የመለስኩት? አይመለስም። ሲጀመር ጥያቄ መልስ እኮ የለውም። ዝም ብሎ ጥያቄውን ስትጠይቀው ያባራል ብቻ ነው። ምን ብዬ ነው የመለስኩት? የተናገርኩትን ሰምተሃል? አሁን አነብልሃለሁ። በንባብ ላሳየህ ነኝ። እፎይ በቃ አዳምጥ። እሺ ስለዚህ እኛ እግዚአብሔር ወረደ ሲባል ምንድን ነው እሱ? ወረደ እግዚአብሔር ውስጥ ሀገሮሙ ለሚለው አዳምጥ ፕሊስ። ጌታም ተንኮላቸውን አውቆባቸው በእግር ያይደለ እግር ሳይሆን እንደናንተ እንዳላ ፕሊስ ሚታር በእግር ሳይሆን እንደናንተ አላ በእግር ያይደለ ያልሆነ ማለት ነው። በግብር ወዳሉበት ሀገር መጣባቸው በፍርድ ተገለጠባቸው፣ በፍርድ መጣባቸው ማለት ነው እንጂ በእግር ፈጣሪ ወደ እነሱ መጣ ማለት አይደለም። እኛ ምንድን ነው እርሱ በሁሉ የሞላ በሁሉ ያለ አንዱ ቦታ ወደ አንዱ ቦታ መሄድ መምጣት ስለማይጠበቅበት ለእነሱ ግን በፍርድ ተገለጠላቸው። እነሱ ወደ ላይ በመውጣት ፈጣሪን እናገኛለን ደረስንበት ሲሉ ለሱ ግን ዝቅ ያሉ መሆናቸውን ለማሳየት በግብር ወደ ታይ ወረደ ተብሎ ተነገርላቸው። ምንድነው? በግብር በፍርድ እንጂ በእግር እንደዚህ መጣ ወይም ደግሞ እግር ኖሮት በአካል እያዩት የሚታይ የሚካበብ ኖሮ አይደለም። ሲጀመር እኛ አምላክ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ማለት ነው። ስለዚህ ባክ ሳታደርጉ የእኛን አረዳድ ኦቤስ እንትን የሆነውን ፍራንክ የሆነውን አረዳዳችን ታማኝ የሆነውን ግልጽ የሆነውን አረዳዳችሁን ትይዙና የእናንተንም ግልጽ የሆነ አረዳዳችሁን እዛችሁ ሞግቱ። ዝም ብላችሁ በመጮህ ወይም ደግሞ የሆነ ነገር ስላገኘ እንደዛ እኛ ማናምነውን እኛ ማንለውን አለጥፉ ማለት ነው። ስለዚህ እግዚአብሔር በደንብ አስተውል። ሁሴንም አወልም እኛ ምን ብለን ነው የምናምነው? በሁሉ የሞላ ከቦታና ከስፔስ ውጭ ያለ ነው ብለን ነው የምናምነው። ሄደ መጣ የሚባለው ላሌለ ነገር ነው፣ አምሳያ ላለው ነው። አንድ የሚታርግ መምጣት መሄድ የሚነገረው ለፍጡራን ነው። ምክንያቱም ፍጡራን አንድ ቦታ ሲኖሩ አንድ ቦታ ስለማይኖሩ፣ እኔ እዚህ ቦታ ስኖር አንተ ጋር የለውም ፍጡር ስለሆንኩኝ አንተ ለምሳሌ ቤትህ አለህ፣ እኔ ቤት የለህም። እኔ ጋር ለመምጣት የግዴታ ወደ እኔ መምጣት አለብህ። ዛፍ ላይ ያለ ምድር ላይ አይኖርም፣ የግድ መውረድ አለበት። ፈጣሪ ግን ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ መዝሙረ ዳዊት ምዕራፍ 139 አይ ቲንክ ቁጥር 6 ጀምሮ እግዚአብሔር በሁሉ የሞላ በሁሉ ያለ ነው። ቦታና ታይም ያካብበው አይደለም። ስለዚህ እኔ ጋም አለ፣ አንተ ጋም አለ፣ እዛኛውም ጋለ፣ ሁሉ ጋም አለ። መምጣት መሄድ አይጠበቅበትም። እዛው ኦልሬዲ ስላለ አለ። መጣ በምትልበት አካባቢ ላይ እዛው ስላለ፣ ሄደ በምትልበት ጋር እዛው ስላለ፣ ስለዚህ መምጣት መሄድ የሚነገረው ከአንዱ ጋር አንዱ ጋር ጉድለት ስላለ፣ ጉድለት ደግሞ የለም ለሱ። መምጣት መሄድ አይነገርም ለሱ። ስለዚህ በፍርድ የተገለጣቸውን ወይንም ደግሞ ለእኛ በሚገባ መልኩ የተገለጠባቸውን ይዘህ መጣ ሄደ እኛ ጋር አይመጣውም። እኛ እንደናንተ ከአርሽ በላይ የተቀመጠ ከዛ በኋላ ሰማይ ዴ ቅርቢቱ ስለሌለ የሚመጣ የለንም። እንደዚህ አይነት አምላክ እንደዛ እናምን። ጥያቄ አሁንም ተቀበለን። እፎይ እንደዚህ እናድርግ። አሁን ቆይ ስማ ሁሴን፣ አሁን እፎይ ስጠይቀው እግዚአብሔር ወረደ ሲባል ምን ማለት እንደሆነ አስረዳህ አይደለ? አንተ ደግሞ አሁን አላህ ወደ ቅርቢቷ ሰማይ ይወርዳል የሚለውን ልክ እፎይ እንዳሳየ አሳየን። ኖ እኔ እንደዛ ለማለት ፈልጌ አይደለም። ኖ ፈልጋል አላልኩም እኔ አሳየን ነው ያልኩት። ሁለቱም ይቀመጥ። የክርስትናውን አስተምሮ ነገረክ። እግዚአብሔር ወረደ ሲባል ምን ማለት እንደሆነ ትርጓሜውን ነገረ። ኃይሉን ገለጠ፣ ማዳኑን፣ ፍርዱን ገለጠ ማለት ተብሎ ተቀመጠ። አንተ ደግሞ አላህ ወደ ቅርቢቱ ሰማይ ይወርዳል ስትል ምን ማለት እንደሆነ ንገረን።
እኔ ይወርዳል አይደለም አልከው። ይኸውልህ የኛ አላህ ይወርዳል በል። እሺ አንተስ ጌታ ይወርዳል ታምናለህ? ሁሴን ይወርዳል የሚለውን አሁን እኮ ፈታልህ። ይወርዳል ማለት ልክ እንዳንተ በዛቱ በሲፋቱ እያልን አይደለም የምንፈታው። እኛ የምንፈታው ይወርዳል ማለት ሊፈርድባቸው ሊቀጣቸው እግዚአብሔር ምን አረገ ነው ቅጣቱን ፍርዱን ገለጸባቸው በሚለው ተፈታ። እናንተ ጋር ሲመጣ እንዴት ነው የሚፈታው? አስረዳን። አላህ ወደ ቀቢቱ ሰማይ ወረደ ሲባል ማለት ነው። ፍታለን። ይኸውልህ ሳሰማኝ አረ ሁሴን ፍታለን እምነትህን። አላህ ወደ ቀቢቱ ሰማይ ይወርዳል ሲባል ምን ማለት ነው? ፍታለን። እሱ አወል ወይ አወል ደረስ ናክ ከአወል አለ አወል ጀበር እሺ ካሊድ አለ እንዴ ሁሴን እሺ ከድር የሚባል ሰው አለ ወይ? ሁሴን ከሌለ ተመልሰ ግባ። ወይ እንዲ አሁን እኮ በጣም ቀላል ነው። እስቲ ጎን ለጎን እግዚአብሔር ወረደ ሲባልና አላህ ወደ ቀቢቱ ሰማይ ወረደ ሲባል ልዩነቱን አስቀምጡልን። እኛ ገለጽን። አሁን አላህ ወረደ ሲባል ማለት ነው። ካሊድ ማነው? ከድር ነው የምታወራው? ካሊድ ነው የምታወራው? እኔ ነኝ የማወራው። እሺ ቀስ በል ከድር አንዴ። እንዴት ነህ? እሺ ሰላም ነው፣ ሁሉ ሰላም ሰላም ነው፣ ሁሉ ሰላም አለን። እራት በልተሃል? ተረጋግተሃል? እራት በልቻለሁ፣ ውሃ ጠጥቻለሁ። ጎሽ ውሃ እንኳን አልጠየቅኩም ነበር። አንተ ሌላ ኢንፎርሜሽን ራሱ ታወጣለህ ሚስጢር። አይ ጥሩ ከድርዬ። ስለዚህ ምን ታደርግ መሰለህ? ጥሩ አላህ ወደ ቀቢቱ ሰማይ ይወርዳል ሲባል ምን ማለት ነው? ይኸውልህ አይደለም እኮ ይኸውልህ አንድ ነገር ምን አለ መሰለህ ከድሮ እባክህ አሁን ቅድም እራት በልተሃል? ቅድም እራት በልተሃል ወይ? ስማኝ፣ እራት በልተሃል ወይ ስለ አዎ በልቻለሁ እንጂ አልከው ተኝቻለሁ አላልከኝም። ልክ እንደዛ በሚለው ሳይንስ መልስልኝ። ጥሩ አሁን ከመለስ በፊት ግን አንዴ ምንም ግን የለውም ከድሮ ፕሊዝ ትምህርት ላይ ፎከስ አድርግ። ትምህርት ላይ ፎከስ አድርግ። ጥያቄ አይደለም አንዴ በቃ ከስሩ ያ ተዝገብቶ ሁሌ መጮህ ነው ስራ። እሺ ኤቢዲ እንዴ እሺ ሌላ ሙስሊም ካለ ላኩልን። ካሊድም ዝም ብሏል፣ አወልም ዝም ብሏል። ካሊድ ሞክሯል ራሱ። እሺ አወል አለ? አወል ከሌለ ውረድ በቃ። ወይም እንዴ ሲበርዳችሁ ነው እንደምትገቡት እንቅልፍ ለመተኛት? እሺ ካሊድ እሺ ካሊድ ሚት አድርግልና እንዴ። ቆይ ሀዩቲ ሰላም። ካሊድ አንዴ ሚት አድርግልን ፕሊዝ። እሺ ሀዩቲ እሺ ሀዩቲ ያለሽ? ሰላም እንዴት ነሽ? እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። እሺ ትንሽ ጫጫታ ውስጥ ነው ያለሽ ወይ? ትንሽ ራቅ ማለት ከቻልሽ ጥሩ። ያ ትንሽ ጫጫታ አለ፣ ለዚያ ነው እኮ። መስተካከል ይችላል ወይስ አይችልም? ላላ አይችልም። አይችልም። ኦኬ እንግዲህ በጣም እስካልጮህ ድረስ ኦኬ። አላህ ወደ ቀቢቱ ሰማይ ይወርዳ ብለሽ ታምኛለሽ? ላላ እኔ ስለዚህ ልጨቃጨቅ አይደለም፣ ባይዘው በትህትና የምጠይቅህን እንድትመልስልኝ። በቃ ሚዩት አድርጊና እንዲጠብቂ። እንደዛ ከሆነ መልስ ማትመልሽ ከሆነ ኦኬ። እሺ ሌላ መልስ ይመልሰው ካለ አንድ ቁጥር ይጻፍልን እና እናስገባችሁ። ከድር ማን ነው? ከድር ዋና የሚለው ነው። እስቲ ቆይ እሺ ከድር ገብታል? ከድር የእኛው አሁን ያስወጣ ዝጋት ነው። ከድር ገብታል? ገብቻለሁ። አይሰማም? እሺ ከድር ቀስ በልና ሳትጮህ ተረጋግተህ መልስልኝ ፕሊዝ። አላህ ወደ ቀቢቱ ምንም ወደ ትምህርት ላይ
ቶ ሐሳቡን ከድር ፕሊስ ትምህርቱ ላይ ብቻ ፎከስ አድርግ። ጥያቄው ላይ አላህ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? አምናለሁ። አንተስ ታምናለህ? እኔማ ሲጀመር አላህ የሚባል አምላክ አለ ብዬ አላምንም። አሁን እግዚአብሔር ወርዳል ብለህ ታምናለህ? ይኸውልህ መጀመሪያ ስጠይቀው እኮ አወጣኝ። አንዴ ከድር ለምን አንረዳዳም? ብርሃን ለብቻ ተምጋጥፎ ኧረ ከድር ፕሊስ ከድር ያንተን አስረዳና የኛን እናስረዳለን እኮ አልኩህ። አስረድተው ነበረ እኮ እፎይ። እኛ እግዚአብሔር ወረደ ማለት እንደሆነ አሁኑኑ ከፍቼ ያሳያሉ። ችግር የለውም። አንተ ግን እኮ አወረደኝ ካና አወረደኝ ስጠይቀው አወረደኝ። ከድር ፕሊስ ስማ፣ አላህ ይወርዳል ብለህ ታምናለህ አይደል? አዎ ብለሃል። በጣም ጥሩ። አላህ ይወርዳል ስትል ምን ማለት ነው? እንዴት ነው የሚወርደው? በምኑ ነው የሚወርደው? አላህ ይወርዳል፣ በዛቱ ይወርዳል። ምን ማለት ነው በዛቱ? አብራራው። በአካሉ ይወርዳል አላህ። በአካሉ ማለት ምን ማለት ነው? በእግሩ፣ በባቱ፣ በእጆቹ ምን ማለት ነው? ይኸውልህ አላህ ራሱን በገለጸበት ነገር ይወርዳል እኮ። ሌላ ፖለቲካ ስራ ሳይሆን ይኸውልህ መጀመሪያ እንረዳዳ። ቆይ ስማኝ ከድር፣ ለምሳሌ ባቱን ገልጧል። በባቱ ነው የሚወርደው? ይኸውልህ አላህ ይኸውልህ አዳምጥ አንተ። ይኸውልህ ፖለቲካ መስራት ሲሆን እውነቱን ለማወቅ ከፈለክ ይኸውልህ ሱረቱል አልቀለም 6842 ፖለቲካ አይደለም፣ ሱራ ነው፣ ቁርአን ነው እየጠቀስኩልህ። እሺ ይኸውልህ አላህ ራሱን በገለጸልን ነገር እኛ እናምናለን፣ እናጸድቃለን። ለምሳሌ በባቱ ታምናለህ? ይኸውልህ አላህ በገለጸልኝ ነገር ግን አምናለሁ። አላህ ይወርዳል ሲል አሁን እዚህ ጋር ፖይንቱ የተፈለገበት እሱ አይደለም ማለት ስለሚወርደው እናውራ። ያንተን ለምሳሌ ብቻ መጠየቅ አይደለም። ስማ ለምሳሌ 6842 ላይ ባት በሚገለጥበት ግን ይላል አላህ ባት አለው ብለህ ታምናለህ አይደል? አላህ ራሱን በገለጸ ነገር አምናለሁ። ገባ? በጣም ጥሩ። ስለዚህ በአካሉ ይወርዳል ስትል በባቱ ይወርዳል እያልክ ነው? የቱ ጋር ነው ባት የሚለው? 6842 ያው እሺ፣ በባቱ ብቻ ይወርዳል ይላል እዛ ጋር። አንተ እኮ ነው ያልከው በአካሉ ይወርዳል። እኔ አላልኩም፣ አንተ እኮ ነው ያልከው። አትበል፣ እንደዛ አትበል። አላህ ይወርዳል ሲባል አላህ ይወርዳል። አዎ፣ በምን ነው የሚወርደው? በዛቱ አልኩህ እኮ ወንድሜ። በዛቱ ማለት ማለት ነው በአካሉ ማለት ነው አይደል? በአካሉ በቃ አካሉ ማለት ማለት ነው። አካል በቃ አካል ነው፣ ራሱን የቻለ አካል አለው። ለምሳሌ አካሉ ምንድነው ንገረኝ። ይኸው ለምሳሌ አላህ እጅን ጠቅሶልናል። ጎበዝ። ባትን ጠቅሶልናል፣ እጅ ጠቅሶልናል አይደል? እሺ እሺ ሳይሆን ተስማማን። ለምሳሌ እጅና ባትን ወሰድን አይደል? ይኸውልህ አላህ ራሱን ይኸውልህ ምን አለ መሰለህ ላይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። ካድሮ ፕሊዝ፣ እኔ የጠየቁት ጥያቄ በአካሉ ይወርዳል ስላክ በባቱና በእጆቹ ነው ወይ የሚወርደው? ኧረ ተው አንተ አውቅ። ኧረ ጥያቄ ላለመጠየቅ ኧረ ፖለቲካ አትስራ ተው። ወይ ፖለቲካ እንዴ አንተ? የሱ የቁርአን ሱራ ፖለቲካ ነው? እሺ የቱ ጋር ነው በባቱና በእጁ ይወርዳል የሚለው አሳይኝ። እሺ አንተ እኮ ነህ በአካሉ ይወርዳል ያልከኝ። ለምሳሌ በዛቱ አልኩህ እኮ። በዛቱ ካልኩ ወደ ጥያቄው ሂድ። በቃ ወደ ጥያቄው ሂድ። ሄድኩኝ። ዛቱ ማለት ነው በአካሉ በቃ አካሉ ማለት ለምሳሌ ምን ማለት ነው? ባቱ አካሉ ነው። አንተ ለምሳሌ ጠይቀኝ እኮ በዛች ነገር አንተ ቀስ ያረክ እኮ ነው። አንተ አልገባም እንጂ ቀስ እያረክ ባቱ አካሉ ነው። ኧረ በለው። ኧረ ተው ጥያቄ ያሳመርከው ተው። እንደዚህ አይደለም። ይኸውልህ ትችት አይደለም እኮ እዚህ ጋር። ኧረ እባክህ እኔ ስለ ባቱ እኮ ትችት አይደለም ቁርአን ሱራ እኮ ነው የምነግርህ ያለሁት። እሺ በባቱ ወረደ የሚል ከፍተህ ሳይንሽ እንዴ ባቱ አካሉ ነው ወይስ አይደለም? ከተገለጸ አካሉ ነው። በተገለጸ ያምናለሁ አልኩህ እኮ መጀመሪያ። እኔ አዳምጠኝ። በጣም ፐርፌክት። እሺ በባቱ ሲወርድ በሁሉ ቦታ ነው ባቱ የሚወርደው ወይስ አንድ ቦታ ላይ ብቻ ነው የሚወርደው? እንዴት በሁሉ ቦታ? በዓለም ሁሉ ነው ባቱ የሚወርደው? ኢነላህ አላ ኩሊ ሸይን ቀዲር። አላህ በሁሉም ነገር ቻይ ነው። ይኸውልህ በዓለም ሁሉ አትበል። ይኸውልህ ዓለሙን ሁሉ የፈጠረው ማን ነው እኮ? ስለዚህ በባቱ ሲወርድ አላህ ሁሉ ቻይ መሆኑን ታምናለህ? ፈጣሪ አንድ ፈጣሪ ሁሉ ቻይ መሆኑን ታምናለህ? አላህ አምላክ ነው ብዬ አላምንም። ያንተን አላህ አንተ ማስረዳት ትችላለህ፣ ችግር የለውም። እሺ ይኸውልህ ያስረዳው ነው። አንተም ደግሞ ይኸውልህ አንተም እስኪ ፈጣሪ ይወርዳል ብለህ ታምናለህ አይደል? እግዚአብሔር አምናለሁ። አሁን እሺ እንዴት እንደሚመለስ ላሳይ። አምናለሁ። አዎ እሺ ና አስረዳኝ አንተም ና። እሺ ያው ዴቫ ቅድሙን አንዴ ክፈትለት። አንተም ግን መጽሐፍ ከፍተህ ታስረዳኛለህ። እሺ የኛ መጽሐፍ ላሳይ። ዴቫ አንዴ የትርጓሜውን ክፈትለት። ሜላል መሰለ ጌታም ተንኮላቸውን አውቆባቸው ላሜን ለመጀመሪያ ጠይቁ ነው ሳይ መጀመሪያ ክፈትልኝ። ይሄው ተከፈተልህ እኮ ከድር። ይሄ አይደለም እኔ መጀመሪያ እፎይን ጠይቄዋለሁ። መጽሐፍ ቅዱስ ፊት ለፊት አለ የተከፈተልህ እንዴ? አይደለም ይኸውልህ እግዚአብሔር ወርዳል ብለህ ታምናለህ አይደል? ይሄው ሞረዱ ላሳይ እኮ ነው። ምዕራፍ 11 ቁጥር 5 ክፈትልኝ።
ተከፍቶላል። ከድር ምን ሆነሃል አንተ ግን እንዴ? አሳየኛ ምዕራፉን ይኸው ከድር መነጽርን ወይ መነጽር ካለ መነጽርን አድርግ። ዘፍጥረት 11:5 ምዕራፉ ከላይ ሊየው አላየሁትም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 አየው። እሺ ምን ይላል ግዕዙ? ወወረደ እግዚአብሔር ውስተ አገሮሙ ይላል። ጌታም ተንኮላቸውን አውቆባቸው በእግር አይደል ይላል። አየኸው? በእግር አይደል በግብር ወዳሉበት ሀገር መጣባቸው ይላል። ምን ማለት ነው? ወረደ ሲባል በእግሩ ወረደ፣ በአካሉ ወረደ ማለት አይደለም። ለእግዚአብሔር እግር፣ እጅ፣ አካል ተብሎ ለመለኮታዊ ባህሪ አይነገርም። ልክ አንተ ለአላህ እንደምትናገረው ለእግዚአብሔር እንደዛ አይደል። ወረደ ሲባል ስለ እግሩ እየተወራ አይደለም። ወረደ ሲባል ማለት ነው ሊቀጣቸው፣ ሊቆጣቸው፣ ቁጣውን ሊያወርድባቸው ወደ እነሱ ፍርዱን አደረገ የሚለውን ትርጉም ይዛ ብሎ አስቀመጠል። አየው? እሺ ከየት ነው የሚወርደው? ወይ ጉድ! አራለማ ጥያቄ ነው። እሺ ከየት ነው የሚወርደው? ከየት ተብሎ አይጠየቅም። ለእኛ ለእናንተ ነው እንጂ ያ ምክንያቱም በሁሉ የሞላ ከቦታና ከስፔስ ውጭም አለ የኛ አምላክ። እዚህ ቦታ አለ እዚህ ቦታ የለም አይባልም። የኛ እንደዛ ከሆነ መጽሐፍ ቅዱስ ስህተት ነው ማለት ነው። እንደዛ ከሆነ ለምንም ስህተት አይደለም። ስህተት እንዳለው ደግሞ በግብር ለእነሱ ሲገለጥ ያ ግብሩ ምኑ ፍርዱ ወረደባቸው፣ መዓት መጣባቸው፣ መዓት ወረደባቸው ተብሎ ይነገራል። የማ መዓት? እግዚአብሔር ያወረደባቸው ማለት ነው። ስለዚህ ለእግዚአብሔር ኬት ነው የወረደው ስትል የሆነ ቦታ ሳይኖር የሆነ ቦታ ኖሮ አይደለም። አለው መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ ይላል አይልም። የሆነ ቦታ ኖሮ የሆነ ቦታ የለም የሚል የለም። ኤርሚያስ ምዕራፍ 23 ክፈትልኝ። አይደለም መጽሐፈ ነገሥት ቀዳማዊ ጠብብልኛል። ችግር የለውም ተረጋጋ። ለፍጡራን ኤርሚያስ ምዕራፍ 23 ኦኬ። እኔ ቅርብ አምላክ እንጂ የሩቅ አምላክ አይደለሁም። የሆነ አርሽ ላይ ተንጠለጠለ። ከዛ በኋላ ጸሎት እያደረጋችሁ እንዴ ነው አይደለም ምናምን ብሎ ሊጠይቀን የሚንቀሳቀስ እንደዛ በአካሉ ነው። የቅርብ አምላክ ነው የኛ አምላክ፣ የሩቅ አምላክ አይደለም። ሰው በስውር ቢሸሸግ እኔ አላየውም ይላል። ሰማይንና ምድርን ምን ያልኩ ነኝ? ያጎደልኩ ነኝ ይላል ነው። ሰማይንም ምድርንም የሞላ ነው እሱ። ሰማይና ምድርን የሞላ ሆነ አይደለሁምን ይላል። በሁሉ የሞላን ነገር ፕሊስ አዳምጥ። በሁሉ የሞላ እርሱ ከሆነ ቦታ ጎሎ የሆነ ቦታ ላይ ፕሊስ በእናትህ አትደርበኝ። ያንተ አላህ ሰማይና ምድርን ስላልሞላ ከአርሽ በላይ ነው ብለህ ስለምታምን የግዴታ ወደ ጎደለው ወደ ሰማይ ይመጣል፣ ወደ ቅርቢቱ ሰማይ። የኔና የክርስቲያኖች አምላክ አንተንም የፈጠረው ማታመልከው ግን እርሱ ሰማይ ምድርን የሞላ ነው። ሰማይና ምድርን ኦልሬዲ የሞላ ከሆነ መሄድ መምጣት አይጠበቅበትም። ኦልሬዲ ሙሉ ስለሆነ በሁሉ ያለ ስለሆነ እዛም ብትሄድ እዚህ ብትሄድ መዝሙረ ዳዊት ምዕራፍ 139 ቁጥር 6 ጀምሮ ቼክ። በሁሉ የሞላ ስለሆነ ወደዛ ብትወጣ ወደዚህ ብወርድ እርሱ ኦልሬዲ ያለ። ስለዚህ መጣ፣ ሄደ፣ ቆመ፣ ተነሳ፣ አጎነበሰ የሚባል አይነገርም። ለፍጡራን ሲገለጥ ግን ከፍርድ አንጻር ሲገለጽ እንዲሁም ደግሞ በተለያየ መልኩ ክብሩን ሲገልጽ፣ ምክንያቱም አንትሮፖሞርፊክ በሆነ ሁኔታ የተገለጡትን እዛ አይ እንደዚህ ነው አይባልም። ምክንያቱም መጽሐፍ ቅዱስ እኛ ለሰዎች በሰዎች ነው የተጻፈው ብለን ስለምናምን ከመንፈስ ወዴት ሄዳለሁ አለ። ወዴት? እርሱ የሌለበት መንፈሱ አለ አለ የለም። ከሌለ ወረደ፣ መጣ፣ ሄደ ሊባል አይችልም። ከመንፈስ ወዴት ሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለ። ምክንያቱም ኦልሬዲ ሞልቻለሁ ስለሚል በዛም ወደ ሲኦል በወርድ በዚያ አለ። እንደ ንስር የንጋት ክንፍ በወስድ እስከ ባህር መጨረሻ ብበር በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች። በእውኑ ጨለማን ትሸፍነኛለች ትሸፍንልኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች እያለ ይቀጥላል። ሰው እግዚአብሔር የሆነ ቦታ ላይ ሳይኖር የሆነ ቦታ ላይ ተደብቀኸው የሆነ ቦታ ላይ ሊያይ የሚመጣ የሚንቀሳቀስ ምናምን ነው የለም። እንደዛ እና አለ እኮ መጽሐፍ ቅዱስ ላይ ልስጥ። መጽሐፍ ቅዱስ ላይ ስጥ ማስረጃ።
ድንቁርናን በቃ ከሄድና ከስር ጭንቅላት አልባ ስታመጡ እንደዚህ የምትሆኑት። ኤኒዌይስ ስለዚህ በግብር ታስወርደዋል እንጂ አታወርደው ታዲያ ልጅ አስገባው ወንድሙ እንዳንተ ሆነ አንተም። ኤኒዌይስ ስለዚህ መውጣት መሄድ መምጣት የሚነገረው ላሌለበት አካባቢ ነው። ፈጣሪ በሁሉ የሞላ ነው እንዳየነው በጥቅሶቹ ላይ በሰማይም የሞላ ነው በምድርም የሞላ ነው። ስለዚህ የእኛ ምን ይላል? በግብር ተገለጸባቸው ማለት ነው። በግብር ምን በግብር ማለት ምን ማለት ነው? በፍርድ የእግዚአብሔር ፍርድ ሲመጣባቸው እግዚአብሔር መጣብን ወረደብን ተብሎ ይነገራል። እነሱ ከፍ በማለታቸው እግዚአብሔር የሚያገኙ መስሏቸው ነበር። ኦልሬዲ እሱ እዛ አለ። ነገር ግን የነሱ የፈለገ ከፍታ ትልቅ እየፎቅ ቢሰሩ ለእርሱ ዝቅ ብሎ እንደሚያያቸው ለመናገር ነው ወረደ የሚለው ቃል የተነገረው። ፍርዱ ራሱ ወረደባቸው ተብሎ የተነገረው ለምንድን ነው? ወረደ ተብሎ የተነገረው ለምንድን ነው? የእነሱ ከፍታ ለእግዚአብሔር ዝቅ ብሎ ነው። እስቲል የፈለገ ከፍ ብትል የፈለገ ብትራቀቅ እሱ ላይ መድረስ አትችልም፣ ወይም ደግሞ እሱን ማካበብ ማዋሰን አትችልም። ስለዚህ እነሱ ተንኮላቸው በግብር በፍርድ እንዴት እንደወረደባቸው የሚያሳየ ነው። አይነስ አብድ ሐሰን እንኳን ዳመጣ ደህና ቆየ። መልካም። አላህ ይወርዳል ብለህ ታምናለህ? ማለት እኔ እሱን ሳይሆን ከራሴ ማላቆን ነገር ጠይቄ ከአንተ መልስ ለማግኘት ነው የመጣሁት። አንተ እንድጠይቀኝ ሳይሆን ቅር ያለኝ ነገር አንተን ጠይቄ በክርስትና ውስጥ ያለውን ነገር እንድታስረዳኝ ገብተዋል። ለዛ ጠይቃለህ። ይህንኛውን አስረዳንና ሐሰን ለእስልምና መልሱ ክርስትና ነው። እኔ እንደዛ አላልኩም አባ። በጣም ጥሩ። ስለዚህ እስልምናው ላይ ያለውን ጥያቄ መልስልን መጀመሪያ። በእኔ ጋር ያለውን ነገር አውቃለሁ። በአንተ ጋር ያለውን ነገር ለጠይቀና አስረዳኝ። እኛ ደግሞ አንተ ጋር ያለውን ነገር ማወቅ ፈልገናል። ልክ አንተ እኛ ጋር ያለውን ማወቅ እንደምትፈልግ አንተ ጋር ያለውንም እኛ ማወቅ እንፈልጋለን። እኛ እናሳውቃለን፣ ችግር የለውም። አንተ ግን ፈቃደኛ ነህ ለማሳወቅ ያንተን አንተ ጋር ያለውን አለ? ምንድን ነው የፈለገው? በቃ ያው እፎይ ጠይቀው። አሁን አላህ የት ነው ያለው ብለህ ነው የምታምነው? አርሽ ላይ ነው ያለው። ኦኬ። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? ከአርሹ ላይ ያለው ኦኬ። በምኑ ነው የሚወርደው? በዛቱ ነው። ኦኬ። ስለዚህ አርሽ ላይ ያለው ሌሊት ስንት ሰዓት ላይ ነው የሚወርደው? አይ ማለት እሱ እንደዛ መውረድ ሳይሆን ሁሌም አለ። አላህ የጠፋበት ቦታ የለም፣ ሁሉም ቦታ አለ በዛቱ። በቃ ያለውን ነገር እንዳለ ይቆጣጠራል አለ። በእሱ ያለበት ቦታ ራሱ የለም። በዛቱ ሁሉ ጋርም አለ። ቀደም አርሽ ላይ ነው ያለው ለምን አልከኝ? ካዳ ያለው ስለ አርሽ ላይ ነው ያለው። በአርሽ ላይ እንትን እንጂ አላህ የጠፋበት ቦታ የለም፣ በሁሉም ቦታ። ስለዚህ በዛቱ ምድር ላይም አለ። እርግጠኛ ነህ? ቦታ የለም፣ ሁሉም ቦታ አለ። ኦኬ። ዛቱ እጅ እግር አለው አይደለ? አሁን ይኸውልህ አንተ ለክርክር ነው አይደለ የፈለግከው? እንደዛ ሳይሆን እሱን ሌላ ቦታ ሄደህ ትጠይቃለህ። እኔ ክርስትና ውስጥ ያለው ግራ የገባኝ ነገር ልጠይቅህ ነው የመጣው። ካላስተናገርከኝ አስተናግረኝ፣ ካላስተናገርከኝ እወርድልሃለሁ። ትጠይቃለህ፣ ችግር የለውም። ስለዚህ አላህ እጅ እግር ያለው በሁሉ ቦታ መጠየቅ እንጂ ማጠየቅን ለምንድን ነው የምፈራው? ምን ነው ብታስረዳኝ ምን ችግር አለው? ለምን እስቲ ምን ፈለግ አባ እስቲ ጠይቀኝ ብለኝ እኔ የምጠይቀን ነገር መልስ ብሰጠኝ ምን ችግር አለው? ትጠይቃለህ እኮ ክርክር እኮ ነው። አሁን ቅድም ከዛ ልጅ ጋር ብዙ ደቂቃ ተከራከርክና አወራህ። መልስ ይሄንን እና ቅድሚያ እኮ አሁን ምን አልከን መሰለህ? ከአርሽ ላይ ነበር አልከን። መለስክና ደግሞ በሁሉ ቦታ ነው ያለው አልከን። ስለዚህ እንዴት ነው እያመለከው ያለው? አላህን ሁሉም ቦታ አለ ብለህ ነው እያመለክ ያለው ወይንስ አርሽ ላይ ነው ያለው ብለህ ነው የምታመልከው? እሱ የጠፋበት ቦታ የለም፣ በቃ አለ። ይሄ ሁሉም ቦታ ላይ አለ። ስለዚህ ቅድም ተሳስተህ ነው አርሽ ላይ ነው ያለው ያልከን። ሁሉንም ማድረግ ይችላል። አርሽ ላይ ነው ያለው ያልከን ተሳስተህ ነው ወይ? አላይን ነው ስልህ አርሽ ላይ ለምን አልከኝ? ካዳ ይወርዳል ይመጣል። አሁን እኔ ጥያቄን ጠይቄ ተረድቼ በወርድ አይሻልም? ትጠይቃለህ። አትጠይቅም አላልንም።
እኮ ያው እኮ በለው ቀደም እኮ እንደዚህ ብለ አወረድከው ልጁን ራሱ ቀደም ከዲርግ ያስረዳህ ነበር። እሺ ሚዩት አድርግ፣ በቃ ሚዩት አድርግ። ሚዩት ሳረግ አንድ ጥያቄ ልጠይቅና ከዛ ልውረድልህ። አይ ከአንተ ቀድማ ሀዩት ያለሽ ከሷ በኋላ ትጠይቃለህ። ተረጋጋ። ሐናን ይሰማል? ኤቢ ማን ነው ግን? ኤቢዲ ክርስቲያን ነው ሙስሊም ነው? ቼክ አድርጉት እስኪ። ክርስቲያን ከሆነ ብሎክ አድርጉት። እፎይ ክርስቲያን አይመስለኝም፣ ሙስሊም ነው መሰለኝ። ሙስሊም ከሆነ ከስር ይማረቅ እንዳቦልኩት። ኦኬ ማነው የጠራኝ? ቢኒ። አይ እኔ ቅድም እየሰማኝ ነው። ጥያቄ ሲጠይቁ ጥያቄ ጠይቀው መልስ የመረዳት አቅም የሌላቸው ሰዎች ናቸው እየገቡ ያሉትና በጣም ያዛሉ። ጥያቄ ጠይቀው መልሱ እንኳን ምን እንደሆነ አይገባቸው። እግዚአብሔር ይወርዳል ሲባል ምንድን ነው የሚሉ መልስ ሰጥታቸው ይላል እኮ መጽሐፍ ቅዱስ ይላሉ። እና ጥያቄ የምትጠይቁ ሰዎች የምትገቡ ሙስሊሞች ቢያንስ መልስ የመረዳት አንደርስታንዲንግ መረዳቱ አለበለዚያ አትግቡ። ድካም ትንሽ ትምህርት ተማሩ። እስከ 5 እስከ 6 ዝም ብለህ ከእንትን እየመጣህ መልስ ሲመለስልህ መልሰህ የምትጠይቅ ከሆነ ድንቁርና ነው፣ ድድብና ነው። ድድብና በምንድን ነው? በመርፌ ነው የተወጋችሁት እንዴ? መልስ መለሰ እኮ እግዚአብሔር ወረደ ተብሎ መጽሐፍ ቅዱስ ላይ ሲነገር ይወርዳል አይደለም ደግሞ ወረደ ነው የተባለው። ሲነገር እግዚአብሔር ያልነበረበት ቦታ ኖሮ አይደለም፣ በምህረት መገለጡን ወይ በቁጣ መገለጡን ለማሳየት ብቻ ነው እንጂ በሰማይ በምድር የሌለበት ቦታ የለም። ስለዚህ በሁሉ ቦታ ላለ አካል ወረደ፣ መጣ፣ ሄደ፣ በዚህ ያለ በዚህ የለም አይባልም። አትሰሙ? ይህ እኮ መልስ ነው በቃ። አይ መጽሐፍ ቅዱስ እኮ ይላል ድጋሚ ትላለህ እንዴ? እና መረዳት ሳትችሉ ጥያቄ መጠየቅ ብቻ ነው የምችሉት፣ መልስ መቀበል መልስ መረዳት አትችሉም። ስለዚህ አሁን የገባውን ልጅ የምትጠይቀው መልስ ሲመለስ ቢያንስ አንደርስታንድ ለማድረግ ሞክሩ። ድካም መጥቶ ነው ለማለት ነው። አዩቲን ተቀበላት። አዩቲ እንኳን ደህና መጣሽ። አዩቲ ወይ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ቀጥይ ጥያቄሽ። እሺ አምላካችሁ ለምን የሞተው ማለት ጀስት ከዚህ እንድታብራራኝ፣ ከዛ እኔ የምለውን እላለሁ። ሲሞትስ ምን ነበር ያስተማራችሁ? አምላካችሁ ለምንድን ነው የሞተው? ሲሞትስ ምንድን ነው ያስተማረው? ስላትና ለሆነ ነገር እንትን ልባለትና ልወጣ ስለሆነ ይቅርታ። አይቲ በመጀመሪያ ስሚ፣ በመጀመሪያ እኛ የምንለውን በደንብ መስማት አለባችሁ። አምላክ የሚሞት ማንነት የለም። አምላክ አይሞትም። መለኮት የሚሞት አይደለም። እኛ ሞተ የምንለው በስጋ ነው እና ሙሉ አድርገሽ ካልጠየቅሽ ጥያቄው ራሱ ትክክል አይደለም። ስለዚህ ጥያቄውን እንታረም አለበት። አምላክ በምን ሞተ? በስጋ በተዋህደው ስጋ ሞተ ነው እንጂ መለኮትነት አምላክነት አይሞትም። እንኳን አምላክና ሰው የሰው ነፍስ እንኳን የምትሞት አለችው። ስለዚህ ሞት ማለት የስጋና የነፍስ መለየት። ስለዚህ መለኮት ደግሞ የሚሞት ማንነት የለውም። ግን ለመሞት ስለ ኃጢአት ስለኛ ኃጢአት ብሎ ምን አደረገ? ሰውነትን ያዘ ማለት ነው። ሰው ሆነ። ስለዚህ በያዘው ሰውነት በነሳው ሰውነት ሞተ ነው የምንለው። ስለዚህ ጥያቄሽን ስጠይቂ ቢያንስ በደንብ አንብበሽ ምናምን ነይ እና የሞተላችሁ ምክንያቱ ለምንድን ነው ካልሽ ስለ ብዙ ምክንያት ነው የሞተው። አንደኛ ሞትን በሞቱ ያሸንፍ ዘንድ፣ ምክንያቱም ሰው ሁሉ በሞት ጥላ ስር ሆኖ በሞት ይገዛ ነበር። ስለዚህ የሞትን ስልጣንና ኃይል መሻር ስላለበት በሞት ላይ የሰለጠነው የሰይጣንን ስልጣን ይሻር ዘንድ
ይሄን አድርጓል ማለት ነው። ዕብራውያን 2 ላይ ከቁጥር 15 ጀምሮ ያለውን ይሄ ይመልስልሻል። ቃልዬ ክፈትላትና አንብብልኝ። አንደኛ የሞትን ስልጣን ይሽር ዘንድ ነው። ምንድን ያልከኝ? ሶሪ 2:15 ጀምሮ እንደውነት ዕብራውያን 2 አዩቲ እየሰማሽ ነው? ወይ ሰሞኑን እሺ እስቲ አንብቢ ከ15 ጀምሮ 2:15 ያልከኛ ከ2:15 አይ ሐሳብ ስላልሰማው ዕብራውያን 2 ከቁጥር 15 ጀምሮ እንደዛ ነው የሚለው። ወሳስቻን ነው ዕብራውያን ነው የከፈትከው? ትክክል። በህይወት እሺ አንብበው ሁሉ ሞትን በህይወት ዘመናቸው ሁሉ ሞትን በመፍራት ይሰማል። በህይወት ዘመናቸው ሁሉ ሞትን በመፍራት የተቀጡትን ለባርነት የተገዙትንም ሁሉ ያሳርፋቸው ዘንድ የነሳውን ከአብርሃም ዘር እንጂ ከመላእክት የነሳው አይደለምና ይላል። ስለዚህ እሺ ቀጥሉ። ስለዚህ የሕዝቤ ኃጢአት ለማስተሰረይ እግዚአብሔር በሆነው ነገር ሁሉ የሚመረምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈትኑትን ሊረዳቸው ይችላልና የሚፈተኑትን ሊረዳቸው ይችላልና። ሶሪ አይሽ። ስለዚህ ምንድነው በሞት ጥላ ውስጥ ለነበሩት በሞት ውስጥ ተይዘው ለነበሩት ለነሱ ሞታቸውን በሞቱ ይገሉ ዘንድ ከባርነት ያወጣቸው ዘንድ እንደገና ደግሞ እሱ ተፈትኖ ለሚፈተኑት ምን ይሆን ዘንድ አለሽ ፈተናን ይወጡ ወይም ያልፉ ዘንድ ክርስቶስ ምሳሌውን ስለተወ ማለት ነው። ስለዚህ አንደኛ ለዚህ ምክንያት ክርስቶስ ሞቷል። ሞት ሁሉን ይገዛ ስለነበር በኃጢአት ምክንያት መጥቶ ስለነበር አዳም መጀመሪያ ኃጢአትን በሰራ ጊዜ በሰው ልጅ ላይ ሁሉ ሞት መጣ። ሮሜ 5:12 ላይ በአንዱ ሰው አለመታዘዝ ወደ ምድር ኃጢአት ገባ። በኃጢአት ደግሞ ለሁሉም ሞት ደረሰ ይላል። ለሁሉም ሞት ደረሰ ይላል። ስለዚህ ሁላችንም ሟች ሆነን ማለት ነው በኃጢአት ምክንያት። ስለዚህ ከሞት ሊያድነን ከዘላለም ሞት ሲባል ይሄ አሁን የምንሞተው ሞት እሱ የሚሻርበት ጊዜ አለ። ይሄ ግን ከዘላለም ሞት ያድነን ነው። አንደኛ ይሄ። ሁለተኛው የእግዚአብሔር ልጅነት ስልጣንን አተን እንደ በግ ተቆዝብዘን ጠፍተን ነበር ማለት ነው። አስቀድሞ አዳም ሲፈጠር እግዚአብሔር በጸጋ ሸፍኖት ነበር፣ በጸጋ ስር ነበር። አዳም ሲበድል ግን ሁላችንም በደለኞች ነን፣ ምክንያቱም ከሱ የተገኘን ስለሆነ ማለት ነው፣ የሱን ባህሪ ስለተካፈለ። ስለዚህ አስቀድሞ የነበረውን የልጅነት ስልጣን ይመልስልን ዘንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ 11-12 ላይ ይናገራል። ኦኬ ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። አይሹ ክርስቶስን ለተቀበለ የሞተው እኛ የእግዚአብሔር ልጆች ስንጠመቅ በጥምቀት ነው የእግዚአብሔር ልጅ የምንሆነው። ስለዚህ ስንጠመቅ የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ከሆነን ደግሞ ምን እንሆናለን? ወራሾች እንሆናለን። የእግዚአብሔር ልጆች ከሆነን ደግሞ የመንግስት ወራሾች እንሆናለን ማለት ነው። ስለዚህ ኢየሱስ ክርስቶስ የሞተው በብዙ ምክንያት ነው። አንደኛ ከሞት ፍላጻ ሊያድነን፣ ሁለተኛ የጠፋውን የእግዚአብሔር ልጅነት ዳግም ሊመልስልን፣ የሥላሴ ልጆች ሊያደርገን፣ ሶስተኛ በጸጋ ሊሸፍነን። አስቀድመን በብሉይ ኪዳን በኃጢአት ውስጥ ነበረ። የኃጢአት ደመወዝ ደግሞ ሞት ነበር። ስለዚህ ሰው ለኃጢአት ሲሰራ ምን ይፈረድበታል? ሞት ነው የሚፈረድበት፣ ከህግ በታች ስለሆነ ማለት ነው ሰው። እና ልክ አሁን ሙስሊሞች እናንተ እንደምታደርጉት በህግ ስር እንዳላችሁት ማለት ነው። አንድ ሰው ሲሰርቅ እጁ ነበር የሚቆረጥ። የብሉይ ኪዳን ህግ እንደዛ ነው። ኦኬ ለምን? የእግዚአብሔር ጸጋ ስላልነበረች። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ህግ በሙሴ ተሰጠ፣ ጸጋ ደግሞ በክርስቶስ ኢየሱስ ይላል።
በክርስቶስ ኢየሱስ ይላል። ስለዚህ ከህግ በታች ስለነበረን ኃጢአት በምንሰራበት ሰዓት ላይ ምን ይሆን ነበረ? ሞት ይፈረድበት ነበር። ምክንያቱም የኃጢአት ደሞዝ ምንድነው? ሞት ነው። ህጉ ደግሞ ወደ ሞት ነው የሚመራው ማለት ነው። ስለዚህ ክርስቶስ ደግሞ ከዛ ሞት ሸፈነን፣ በሞቱ በጸጋው ሸፈነን። ስለዚህ አሁን ኃጢአት ብንሰራ እኛ ወደ ንስሐ እንመለሳለን በክርስቶስ ደም። ስለ ክርስቶስ ደም እኛ ይቅር እንባላለን። ምክንያቱም በክርስቶስ ደም ተሸፍነናል፣ በጸጋው ተሸፍነናል እና ማለት ነው። አስቀድሞ ግን አንድ ሰው ሲሰርቅ እጁ ይቆረጣል፣ ሲገል ይገደላል፣ ሲያመነዝር በድንጋይ ተወግሮ ይሞታል። አሁን ግን የለም፣ በንስሐ ይመለሳል። ለምን? ስለ እኛ የፈሰሰ ደም አለ፣ ንጹህ ደም አለ ማለት ነው። ያ ደም ከኃጢአት ሁሉ ያነጻል ተብሎ አንደኛ ዮሐንስ ላይ ተቀምጧል ማለት ነው። ከኃጢአት ሁሉ ያነጻል። የትኛውንም ኃጢአት ያነጻል። ንስሐ መግባት ብቻ ነው የሚጠብቅብን። በዚህ ዘመን ላይ ንስሐ ገብተን ወደ እግዚአብሔር ስንመለስ ከኃጢአት ሁሉ ያነጻናል። አስቀድሞ በነበረው ግን በኃጢአት ውስጥ ከሆንን ኃጢአታችን ምንድነው የሚፈርድብን? ሞት። ስለዚህ ሞት ይፈረድብን ነበር። ስለዚህ በሞት ጥላ ውስጥ የነበርነውን ክርስቶስ ደግሞ በጸጋው አድኖናል እንላለን። ስለዚህ ከዚህ አንጻር ነው። በጣም ብዙ ነው የተባለው፣ ግን እንዳይበዛብሽ ይሄ በቃሻል መሰለኝ። ዲያቆንም ስላሉ እኔ ልወርድ ስላለ ነው። ይቅርታ አድርጉልኝ ዲያቆን፣ ይሄ መውረድ ስላለብኝ ነው ትንሽ ልናገር ብዬ ነው። ቴንክ ዩ። ቃሎት ያሰማልን። አዩት ቀጥይ። አዩት ያለሽ ሚዩት ነሽ፣ እያወራሽ ከሆነ እያለው እያዳመጥኩ ነበር። ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ሀሰን ቀጥልሽ። አመሰግናለሁ። ያው ፈጣሪ መሬትንም ሰማይንም የፈጠረ ብለህ ታምናለህ? የተወለደው እና ፈጣሪ በአካሉ መጥቶ ለእኛ ሲል ነው የተሰቀለው የተደበደበው እና በረት ውስጥ የተፈጠረው ብለህ ነው አይደለ እያስተማርክ ያለው? ነውም እንደዛ እያልክ ነው? ምንድነው ጥያቄ? ማለት ፈጣሪ ሁሉንም ማድረግ ይችላል አይደል? አላህ ግን አይችልም። የኛ ይችላል እኮ አይችል። እሱ አሁን ስለ አንተ ፈጣሪ እያወራን ነው፣ ስለ አላህ ሳይሆን። ወደ አላህ ለምን ትመጣለህ? እና ሁሉም ነገር ማድረግ ይችላል በሚገባ። አየህ፣ እና ከቻለ በረት ውስጥ መወለድ ምናምን፣ በሰው በፈጠረው አካል መደብደብ ምናምን ምን አስመጣው? ስለሚችል እዛ ሆነ ሁሉንም ነገር ማስተካከል አይችልም? ሁሉንም ከቻለ ኦኬ እፎይ የረፍተ ትንሽ 1-2-3 ደቂቃ ረፍት አድርግና ጭንቅላቴ ላይ በጣም ነደደብኝ ታውቃለህ። መለስ እንደሚችል ሳስበው ያ እንመልስልህ። 1-3 ደቂቃ ወስጄ እንመልስልህ። ሀሰን በጣም ጥሩ ጥያቄ። አሁን እኛ እየሰጠይቁ እንዴት እንደምናስረዳ ስለ እኛ ስጠይቀን በደንብ መጽሐፍ ቅዱሳችንን ከፍተን ምን ብለን እናስረዳሃለን። ቅድም አንተ ግን በጣም በቃ እኔ አልፈልግም ምናምን ስትል ነበረ፣ የራስን እምነት ማለት ነው። ለማንኛውም እናስረዳ። የመጀመሪያው ነገር ሀሰንሻ አንዴ ስማኝ፣ ለመረዳት ነው እንጂ እንደዛ ለመጠየቅ ያልገባኝን ነገር ለመጠየቅ ነው እንጂ እኔ ቅድም ስለ ራስህ እምነት ስንጠይቅን ያልኩ ስለ ራስህ እምነት ስንጠይቅህ ብዙ ነገሮች ብለህ ነበረ። ኤኒዌይስ ተወው፣ እሱን አለፈ። አሁን እኛ ስጠይቀን እምነታችን እናስረዳ። ኧረ እናስረዳ። የሚያስጠይቅ ነገር ምናምን ወይም ደግሞ ሌላ ነገር አልተናገርኩም። አሁን እኮ እሺ እናስረዳ። እኛ ያልገባኝን ነገር ችግር የለውም፣ እኛ እናስረዳ። አይውሽ በሌላ ቀን ስትመጣ ስለ እስልምናውም እንደዚህ እንደኛ እንድታስረዳ መልእክት ማስተላለፌ ነው። እሺ በመጀመሪያ አምላክን እንደዚህ አድርግ እንደዚህ አታድርግ እያለን መስፈርት የምናወጣለት እኛ ጣዖት የለንም።
ጣዖት ነው ለሰሩት ነገር በሰሩት ሰዎች የሚያዙት። እንደዚህ አርግ እንደዚህ አታረግም እንደ ያሉ መስፈርት የሚያወጡት ለጣዖት ነው። ለእግዚአብሔር ለአምላክ በባህሪው ሁሉን ቻይ ነው ስንል ሁሉን ቻይ ነው። ሁሉን ቻይ ነው ስንል እኔ እናንተ አይደለም ማለት ፍጥሩ አይደለም ማለት ነው። ይሄን ለምን አታረግም? ይሄን እየቻልክ ለምን ይሄን አታረግም ነበር? እንዲህ ብታረግ እኮ ይሻል ነበር። ይህ እንዲህ ባረግ እኮ አንተን አይመጥንም እያልን እኛ አይደለ። ይሄ ጣዖት አምላክ ሲኖርክ ነው እንደዚህ የምትለው። እኛ ግን ለአምላካችን ለእግዚአብሔር ለፈጣሪያችን መስፈርት፣ ለምህረቱ መገለጫ፣ ለይቅርታው መገለጫ፣ ይቅር ሊልበት ባለው መንገድ፣ ሊታረቀን ባለው መንገድ፣ ከኛ ጋር ሊሆነው ባለው መንገድ እኛ መስፈርት የምናወጣ አይደለንም። ምክንያቱም አምላክን አምላክ የሚያሰኘው ችሎታው በእኛ የሚወሰን በእኛ መስፈርት የሚሄድ ሳይሆን እርሱ በወደደው በፈቀደው የሚያድን ስለሆነ ማለት ነው። ኦኬ። ስለዚህ በዚህ የተነሳ ምን አለን? ጥያቄ ላይ የሚስተካከል ነገር እኛ ኢየሱስ ክርስቶስ አምላካችን ሰው ሆነ ስንል አስቀድሞ ሰው አልነበረም እያለን ነው። እርሱ መለኮት ነው። በመለኮታዊ ባህሪው የነበረ ነው። የማይዳሰስ የማይጨበጠው የማይነካው በዘመናት የማይገደበው ከሶስቱ አካል አንዱ አካላዊ ቃል ኢየሱስ ክርስቶስ በተለየ አካሉ ሰው ሆነ እያለን ነው ማለት ነው። ኦኬ፣ ሰው ሆነ። ስለዚህ ከመነሻው አይደለም ሰው የነበረው፣ በኋላ ከዘመናት በኋላ ሰው ሆኖ ከኛ ጋር ሊሆን ወደደ፣ ፈቀደ። ይሄ ደግሞ ችሎታ ነው። ለምን ሰው ሆንክ አንለው፣ ምክንያቱም እኛ አምላክ አለን። ስለዚህ አምላካችን ከኛ ጋር ሆነ። ለምን ሰው ሆነ ካልከኝ ግን ቶሎ ቶሎ ልመልስልህ። አንዴ ዴቭ አንዳንድ ጥቅሶች ቶሎ ቶሎ እናሳየው። ሰው የሆነበትን ምክንያት ላሳየ። እርሱ በስጋ የተገለጠበት ምክንያት የሚፈልጉትን ይንገሩኝ። እሺ፣ እርሱ እግዚአብሔር አምላካችን ከሶስቱ አካል አንዱ አካል ሰው የሆነበት ምክንያት ምንድን ነው? ለምን ሰው ሆነ ቢባል ፍቅሩን ለመግለጽ ነው። የመጀመሪያው ከኛ ጋር ለፍጥረቱ ያለውን ፍቅር ለመግለጽ ከኛ ጋር ሆነ። አምላካችን ያዝልኝ። የመጀመሪያው ፍቅሩን ለመግለጽ እኛ የምናመልከው አምላክ ዝም ብሎ በመጽሐፍ እያስፈራራን በመጽሐፍ እያስደነገጠን የቀረ አይደለም። መጽሐፍ ላይ የቀረ አምላክ የለንም። እኛ አምላካችን ከመጽሐፋችንም አልፎ ከኛ ጋር ያለ ነው፣ ወደፊትም ከኛ ጋር የሚሆን ነው። ለዚህ ነው አባታችን ቅርባችን ነው የምንለው ማለት ነው። ከአምላካችንም አባታችን ነው የምንለው እና ፍቅሩን ስለገለጠልን ነው። ዮሐንስ ወንጌል ምዕራፍ 15ን አሳየው አንዴ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንዲህ ይላል። እሺ ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ኦኬ፣ ይሄ በምሳሌ የተነገሩት ናቸው እነዚህ። ኦኬ፣ በምሳሌ የተነገሩት ናቸው። ኦኬ፣ አስተውል። ምን ይላል? ከጥቂት ቀን በኋላ ያ ትንሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። በዚያም በመዳራትና እየኖረ ገንዘቡን ሁሉ በተና አጠፋም ይላል። ኦኬ፣ በዚህ የተቀመጠው እንግዲህ በምሳሌ አድርጎ የእግዚአብሔርን ፍቅር እያስቀመጠ ነው። ኦኬ፣ ያ ያጠፋው ወደ ሩቅ አገር ሄዶ ያጠፋው ጥፋት በእኛ ይመሰላል፣ ከመጽሐፍ ቅዱስ በምሳሌ ስለሚያስቀምጠው። ከዛ በኋላ ግን የጠፋው ልጅ ሲመለስ ግን ይላል ዴባ እዛው ተመለሰ። ገንዘቡንም ጨርሶ ከጠፋ በኋላ ዝቅ ስትም ይላል። 13 ነው ያሉኛ ዲያቆንዬ። አሁን እኮ ከፍተው ነበር። ዮሐንስ 13 አልነበረም? ሶሪ ይቅርታ። 13 ችግር የለውም። ስለ ወዳጆቹ ሕይወትን አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም ይላል። አየው ምን ይላል? ስለ ወዳጆቹ ሕይወት አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም። አንተ ሚስት ብትኖረ አባት እናት ብትኖረ ተወዳችሁ ይሆናል። ለእነሱ ብለህ ግን ሕይወትን አሳልፈ አትሰጥም። ራስ ወዳዶች ነን። አየህ ምንም ቢመጣ ራስ ወዳድ ፍቅራችን የሆነ ልኬት አለው። የእግዚአብሔር ፍቅር ግን ለፍጥረቱ ልኬት የለውም። ለፍጥረቱ ያለው ፍቅር በወረትና በጊዜ የሚገደብ አይደለም። ስለዚህ ፍቅሩን ሊገልጽ ለእኛ ለፍጥረቶቹ ሲል ሰው ሆኖ መጥቶ ራሱን ዝቅ አድርጎ ተገደለ፣ ተገረፈ፣ ሞተልን ብለን እናምናለን። ይህንን የሚያደርገው በፈቃዱ ነው፣ ተገዶ ሳይሆን በፈቃዱ ስለሚወደ። ለምን ለፍጥረቱ የሚሞት ማንም የለም። እርሱ ግን አምላካችን ብቻ ሁሉን ቻይ ስለሆነ እንደኛ ሰው ሆኖ እኛን ስለሚወድ ስለማይፈቅር ፍቅሩን ለመግለጽ ሰው ሆነ እንላለን ማለት ነው። ሌላ ደግሞ ልጨምርለት። ለምንድን ነው ሰው ሆኖ የሞተው? መከራ የተቀበለው ለምንድን ነው ከተባለ እኛ እንድንድን ነው። የመጀመሪያው ፍቅሩ እንዲገልጽ አልኩ። ሁለተኛ ደግሞ ከሞት እንድንድን፣ ከተያዝንበት ቀንበር እንድንድን ሰው ሆነ። ሮሜ 15:8 ደግሞ አሳየው። ሮሜ 5:8 ሮሜ 5:8
ቶሎ ጥቅሶች ልስጥና አላብራራም። በቃ ራሱ ጽሑፉ ያብራራው። ሮሜ 5:8 እንዲላል ያው ሮሜ 5:8 እግዚአብሔር ምን ያህል እንደወደደን እነሆ እዩ። አየው እግዚአብሔር ምን ያህል እንደወደደን እዩ። እኛ እግዚአብሔር ይወደናል ስንል ዝም ብሎ በቃ ያልወደደን አይደለም፣ ወይ ዝም ብሎ እንዲሁ ለሞቅታና ለሰዎች በቃ ደስ እንዲሉን አይደለም። እውነት ወዶን በተግባር አይተን ነው እንደወደደን ያለና እንዴት ነው ያለን? እና ኃጢአተኞች ስንሆን ክርስቶስ ስለ እኛ ሞተ ይላል። ስለዚህ ኃጢአታችን ይቅር ይልን ዘንድ ፍቅሩን ገለጸ። በምን? በሞት። ፍቅር መግለጫ የመጨረሻው መስዋዕት መሆን ነው አይደለ? እቃ መግዛት፣ የሆነ ነገር ማድረግ፣ ንብረት መስጠት፣ ታምር ማድረግ አይደለም ፍቅር። የፍቅር መገለጫው የመጨረሻው የፍቅር መገለጫው ምትክ መሆን ነው፣ ቤዛ መሆን ነው። ስለዚህ ምትካችን ሆነ፣ ቤዛችን ሆነ፣ ወደደን ፍቅሩን፣ በዚህም ሞታችንን ገደለልን ማለት ነው። ሁለተኛ ቆሮንቶስ 5:18-19 ደግሞ አሳየው እንዴ። ሁለተኛ ቆሮንቶስ 5:18-19 ይህን ተናግሬ ጨርሳለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ታውዴባ ግን መጽሐፍ ቅዱስ ይሄ ልጅ አያነብም ማለት ነው። ያዝ ነው ደጋግሜ ያየሁት። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18-19 ይኸው ምን ይላል? ኃጢአታችንን ይላል ያው ነገር ግን ሁሉ በክርስቶስ ከእርሱ ጋር ካስታረቀን የማስታረቅን መልእክትንም ከሰጠን ከእግዚአብሔር ዘንድ ነውና ኃጢአታቸውን ይቅር ብሎ በደላቸውንም ሲያስብ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አስታርቋልና የእርቅ ቃልንም በእኛ ላይ አደረገ፣ የይቅርታውንም መልእክት ሰጠ ይላል። በቃ አለቀ። ለምን ሰው ሆነ? ለምን መከራ ተቀበለ ይባል? እግዚአብሔር ለእኛ ያለውን ፍቅር በልጁ ገለጠ። በልጁ ቤዛነት ልጁ መስዋዕት ቤዛ ሆኖ አስታረቀን፣ ታረቅን። እኛም ራሱ ይህን እርቅ አገኘን፣ እርስ በእርስም በዚህ ፍቅር በዚህ ይቅርታ እንመላለሳለን ማለት ነው። ስለዚህ ክርስቶስ ሰው የሆነበት ምክንያት ፍቅርን ለማስተማር፣ ኃጢአታችንን በደላችን ይቅር ለማለት፣ ልጅነታችን ለመለስ፣ ክብራችን ለመለስ፣ የዘላለም ሕይወትን ለመስጠት ነው ማለት ነው። ጨርሻለሁ። ሀሰን ሻ እሺ ሀሰን ወደ አመሰግናለሁ። ገብቶታል በደንብ ኤግዛክት። ያው ማፊ ሰላም እፎይ፣ እንዴት አመሻችሁ? መስገነው ይቅርታ ካልደከማችሁ እኔ ለዳቁን መዝሙር አንድ ጥያቄ ነበረኝ። እሺ አቅርቢና አንዳችን መልስ ይሻለን፣ ችግር የለውም። ከኔ ደግሞ የተሻለ እፎይም ስላለ ችግር የለውም። አንዳችን መልስ ይሻለን። አንዳችሁ መልሱልኝ። ይቅርታ የሆነ ቪዲዮ አይቼ ነው እና የዘመድ ልጅ ክርስትና ማንሳት ይቻላል ወይስ አይቻልም? የቤተሰብ ልጅ ክርስትና አንስቼ ነበር እና ምን ትላላችሁ? በዚህ አይቻልም የሚል ቪዲዮ አይቼ ነበረ። እሺ አሁን እኮ እኛ እኮ የምንጠብቀው እኮ በቃ ሙስሊም ሆነሽ አልሐምዱሊላህ ሙስሊም ነኝ ብለሽ ስንት መከራ አይተን በላ። ኦኬ ማፊ ምን ላግ መሰለሽ፣ በክርስትና ባጭሩ የሰባት ወገን ርቀት ያስፈልጋል። በዛም ሆነ በዚህ በሴቷም ሆነ በወንዱም ለጋብቻም ሆነ ለክርስትና። ምክንያቱም በክርስትናው ዝምድና ይፈጠራል። እንደምታውቂው በኦርቶዶክሳዊ ቤተክርስቲያን የዝምድና ጋብቻ ክልክል ነው። ኦኬ ስለዚህ ያ ዝምድና ራሱ መራቅ አለበት። በወንዷም በሴቷም በኩል የሰባት ትውልድ የሰባት ጄኔሬሽን ክፍተት ርቀት መኖር አለበት። ሰዎች የሚዛመዱት በተለያየ መልኩ ይዛመዳሉ። ትልቁ እንዲሁም የሚዛመዱት በጋብቻና በክርስትና ነው። ኦኬ ስለዚህ በጋብቻና በክርስትና ውስጥ ያለው ዝምድና የዝምድና ጋብቻ እንደምታነቢው በኦሪት ዘሌዋውያን ላይ እግዚአብሔር ለሙሴ ሕግን ከሰጠውና አንደኛው እስራኤላውያን ከዚህ በኋላ እንዳያረጉት ተጠንቀቁ ያላቸው ምንድነው? የዝምድና ጋብቻ። ይሄ የአክስት ልጅ የእህት ልጅ ምናምን የተባለ የሚደረገው የዝምድና ግንኙነት፣ በዛ ውስጥ ደግሞ የሚደረገው ደግሞ በኋላ ላይ ደግሞ የሚመሰረተው ጋብቻና አላስፈላጊ ነገሮች እግዚአብሔር ከልክለዋል። ስለዚህ አንደኛው በክርስትና ያለው ነው፣ ክርስትና ማንሳት ላይ ነው። እሱን ርቀቱ የዝምድና ርቀት የተቀመጠ ነው። በደንብ እልክልሻለሁ መጽሐፉን። መልካም። ምንድን ነው ታዲያ ማድረግ የምችለው? የንስሐ አባት አለሽ? በቃ እናገራቸው እሳቸው። እኔ ቄስ ሰው ደግሞ ሌላ ቀን እናገራለን ነው ያለሁትኝ አሉኝ ኢትዮጵያ ደውይላቸው። አባቴ
ደውይላቸው ማፊ። አሁን ልክ ቲክታክ ላይ ገብተሽ እኛ እንዳወራሽን፣ ምክንያቱም ይሄ ጥያቄ አባቶችን የሚመለከት ጥያቄ ነው። ሰው አባቶችን የሚመለከት ጉዳይ ስለሆነ እኔ ቄስ በሆን ኖሮ ምንም ችግር የለውም። እኔ ዲያቆን ነኝ ገና። ቄስ ስሆን ግን የዛን ሰዓት በቃ ምንም ችግር የለውም። አሁን ግን ደውይላቸው ደውይላቸውና አባቴ እንዲህ ነገሮች ነበሩ፣ እንዴት ነው የሚታየው? ስህተት ከሆነስ እንዴት ነው የሚታረመው የሚለውን ጠይቂያቸው። አይ ምናልባት እኔ የወጣውበት ማህበረሰብ ይመስለኛል እኛ ጋር ከይቅርታ ጋር ግን ይሄ ክርስትና ራሱ የሚያስነሱት ልጆችን ካደጉ በኋላ ምናምን ነው ክርስትና የሚነሱትና የት ነሽ? እንዴት ይታያል? ካደጉ በኋላ ይሄ በ80 እና በ40 ቀን ሳይሆን የት ማለት ነው? በኋላ ነው። የት ማለት ነው? እኔ የተወለድኩት ወደ ደቡብ ክልል አካባቢ ነው እኮ። የት ስፔሲፊክሊ ቤተክርስቲያን የሌለበት ቦታ ነው? አለ አረ አለ። ደቡብ ክልል ሆሳና አለ፣ ሆሳና ማርያም አለ፣ ተክለ ሃይማኖት አለ። ግን እኔ እስከማቀው ድረስ እስከዚህ እድሜ እስከማቀው ድረስ ስቲል ልጆቻቸው ካደጉ በኋላ ካደጉ ስለ ከ40 እና ከ80 ቀን ካለፈ በኋላ ነው ክርስትና የሚያስነሱት። እኔ እንኳን ራሴን አውቄ ነው ክርስትና የተነሳሁት። ማለት ሌላ ሃይማኖት ሳልከተል ኦርቶዶክስ ሆኜ ቆይቼ ልመልስልሽ። ምን አለ መሰለሽ የልጆች የሚጠመቁበት ቀን እና ይሄ 40 ቀን 80 ቀን ቀኖና ነው፣ ስርዓት ነው። ቀኖናው እንደ አካባቢ ሁኔታ፣ ለምሳሌ አሁን አሜሪካ ሀገር ኮቪድ የገባለት በ9 ወር በ7 ወር የጠመቁ ልጆች አሁን ዲያቆን ስለሆንኩኝ ጥምቀቱ ላይ ስለምሳተፍ ነው የምነግርሽ። ያ የሆነበት ምክንያት ብነው በኮቪድ ምክንያት መሰብሰብ ተከልክሎ ነበረ፣ ህብረት ማለት ተከልክሎ ነበረ፣ ቤተክርስቲያን እና እንደዚህ ሶሻል ጋዘሪንግ ወይም እንደዚህ መሰባሰብ ክልክሎ ነበረ። በዛ የተነሳ በ7 ወር በ8 ወር በ6 ወር የተጠመቁ ልጆች አሉ። ለምን? ቀኖና ስለሆነ ማለት ነው። ለምሳሌ ቤተክርስቲያን ደግሞ አንድ ልጅ ተወልዶ ለሞት የሚያሰጋው ነገር ከመጣ ኢቭን በ3ኛው ቀን ታጠምቀዋለች ከደረሰችበት። ደግሞ ጤነኛ ሆኖ ደግሞ ምንም ሰላም ከሆነ ሁሉ የተመቻቸለት ቦታ ከሆነ በተቀመጠለት በ40 እና በ80 ቀኑ ስርዓት ይሄዳል። ሁኔታዎች ግን ጊዜውን ሊያሳጥሩትም ይችላሉ፣ ሊያረዝሙትም ይችላሉ። እንደ ሁኔታውና እንደ አካባቢው እንደሚያጋጥማቸው፣ እንደ አገልግሎቱ፣ እንደ ዕለቱ ቦታ በጣም ብዙ ነገሮች አብረው ኮንሲደር ይደረጋሉ ማለት ነው። አዎ ስለዚህ ችግር የለውም ማለት ነው አይደል? ማለት እኔ አሁን እንደነገርኩ ያው ደቡብ ክልል የሚታወቀው ነው የፕሮቴስታንት እምነት የሚበዛ። ወይ ማፊ አዳምጪኝ፣ ችግር የለውም አላልኩም እኔ። በደንብ ስሚኝ። ስርዓት ነው እያወራ ያለው፣ ቀኖና ነው እያወራ ያለሁት። አሁን ለምሳሌ አሁን ምንም የለም ይሉሽ አሜሪካ ሀገር ውስጥ አሁን ምንም የለም፣ እንደ በፊቱ ኮቪድ የሚባል ነገር የለም። ስለዚህ የተወለዱ ልጆች ጤነኛ እስከሆኑ ድረስ በ40 እና በ80 ቀን ቤተሰብ አምጥቶ ማስጠመቅ ግዴታ ነው። ግን ለሞት የሚያሰጋቸው ነገር በሽታ ህማም ካገኛቸው ግን አስቀድሞም ሊጠመቁ ይችላሉ። ደግሞ በሆነ ምክንያት ደግሞ በ40 እና 80 ቀኑም የሆነ ነገር ከመጣም በችግሩ እየታየ ወደኋላ ወደፊትም ሊመጣ ይችላል። ችግር የለውም ተብሎ ሳይሆን ሁኔታው ታይቶ የሚወሰን ነው። ግዴታ ግን 40 እና 80 ቀኗ ትጠበቃለች። ኮመንት ላይ ተረጋጉ እና ሁኔታውን ማወቅ ያስፈልግሻል። አሁን ለምሳሌ ትናንት ነው ከትናንት ወዲያ እፎ የምንጠይቁ መሰለ ኤርትራ ሀገር አሉኝ። የኤርትራ ቤተክርስቲያን እንትን ስርዓተ ተክሊል ያረጉና ቁርባን ምንድን ነው ቁርባን ሳያደርጉ ጋብቻ ይፈጸምላቸዋል ቤተክርስቲያን አሉ። ከዛ እኔ ያጣራው ለምንድነው ልጅቷ እንግዲህ ልክ በቃ ውስጥ ያለውን ነገር ብዙም ከውጭ ነው የምታየው። እና እኔ ግን ደውዬ አጣራው የኤርትራ ቤተክርስቲያን ምንድነው እንደዚህ አይነት ነገር ስላቸው ምንድን ያሉኝ ነው ጋብቻ አይደለም የተፈጸመው። የዕለት ሁለት በጣም ለክቡር ስጋ ለክቡር ደግሞ ጥንቃቄ ስላላቸው እፎይ ምን ያደርጋሉ መሰለ ባልና ሚስቶቹን አስቀድሞ ቃል ያስገባባቸውና ኦኬ ከዛ በኋላ በሌላ ቀን ግን መጥተው ሌላ ነገር ሳይኖራቸው ሌላ ፕሮግራም ሳይኖራቸው ስጋው ደግሞ ብቻ ተቀብለው እረፍት እንዲያደርጉ አየህ፣ ወደ ቤታቸው ገብተው ሌላ ቦታ ሳይሄዱ እረፍት እንዲያደርጉ በሌላ ቀን ስጋው ደሙን ይሰጧቸዋል ማለት ነው። አየህ፣ ልጅቷ አየችው ያችን ቀን ብቻ ነው ቃል የሚገባበትን ቀን ብቻ ነው ያየችው ለካ። ከዛ ያንን ስርዓት አድርጋ ወስደዋል ቤተክርስቲያን። እና አሁን የኤርትራ ቤተክርስቲያን ያላቸው የቀኖናዊ አፈጻጸም ነው። እሺ ሰው እያንዳንዱ ቦታ ላይ ደቡብ ላይ ጋብቻና ክርስትናን ፍትሐ ነገሥት አንቀጽ 24 ላይ ያብራራዋል። መሆኑን አንበቢ አንቀጽ 24 ይህን ያብራራል። በዛ መልኩ ያዥ ልክልሻለሁ። እሺ ፍትሐ ነገሥቱን ማፊ እሺ እግዚአብሔር ይስጥልን። ኮሜንት ላይ ያላችሁ ሰዎች ተረጋጉ። እኔ ጴንጤ አይደለሁም። የማውቀውንና የተሰማኝን ማለት እኔ የቤተሰብ ልጅ ክርስትና ስላስነሳሁኝ
ለዛ ደግሞ ቪዲዮ አይ ቲንክ ማን ነበረ ዘማርያም ዳቁን ዘማርያም ተጠይቆ ቪዲዮ የተቆረጠ ቪዲዮ አይቼ ነው እና እኔ በዛ መግባት ስላልቻልኩ እዚህ እንዳጋጣሚ ስላስገባችሁኝ አመሰግናለሁ። ጴንጤም አይደለሁም እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ። እኔ ማቀውንና ቤተሰቤ ላይ ያለውን እና ደግሞ ከልጅነቴ ያደግኩበትን ነው ያወራሁትኝ። እኔ ጴንጤ ብሆን ምን አስጠየቀኝ ይሄንን ጥያቄ ሲጀመር? እሺ ችግር የለም። ስለዚህ እግዚአብሔር ይስጥልን። ዳቁን መዝሙረ በጣም አመሰግናለሁ። እሺ ላክልኝ እንትን ችግር የለውም። ሙስሊሞችን እየተቀበልን ነው። ጴንጤን ብትሆን ከጠየቀች ችግር የለውም። ማስረዳትኛ አይደለሁም ምን አይደለሁም ሲጀመር አይደለሁም። እፎይ እግዚአብሔር ይስጥልን። አመሰግናለሁ። ቴንክ ዩ። እሺ ታንኪ ኪያ ቀጥይ። እፎይ እኔ ምንም ጥያቄ የለኝም። ምንድን ነው የተፈጸመው? ምን ተካሂዶ ነው? ምንድን ነው እየተከናወነ ያለው? እሰማለሁ።